ነው ወይ ውሸት ብዬ ደግሞ ላይቭ ላይ ደግሞ ሲከራከሩ ስሰማ እንደዛ ነው የሚሉት። እና ይሄ ነገር ወንጌል አማንዬና እስቲ አማን ክርስቲያን ለምንድን ነው ግን እዚህ ቤት ማገባው? እኔ ማይገባኝ ነገር። እሺ ቪዲዮ ያለ ሰው አለ ድጋሚ ላኪ የሚያሰማ? ዓለም ታሰማ አንድ እየጻፈች ነበር አንድ ቁጥር። እሺ ዓለም እያሰሚን እስቲ ደግሞ በስላሴ ስም አጋንንት ይወጣል እንዴ? ቺታ መጣችሁት። በሁሉ በመንፈስ ቅዱስ ስም ሰይጣን ይወጣል ብለን እናምናለን። አንተ እሱን አትቀበልም? ዛኔ ኧረ አልቀበልም። ደግሞ በስላሴ ስም አጋንንት ይወጣል እንዴ? ቺታ መጣችሁት። በአብ ስም አይወጣም አጋንንት? አይወጣም። እሺ በወልድስ? በኢየሱስ ስም ይወጣል። በወልድስ ይወጣል አይወጣም? በወልድ ስም ውጣ የሚባል ጨዋታ የለም። በኢየሱስ ስም ነው። በኢየሱስ ስም ነው ማለት። እሺ አማኑኤልስ በሚለው ስም አይወጣም። እንዴት ነው የሚወጣው? በኢየሱስ ስም ነው የሚወጣው። ቆይ ምንድነው ልዩነቱ? የኢየሱስ ስም ሲሆንና አማኑኤልና የኢየሱስ ስም ልዩነቱ ምንድነው? ክርስቶስ ከስሞች ሁሉ በላይ የሆነው ኢየሱስ ነው እንጂ አማኑኤልም አይደለም፣ መድኃኒዓለምም አይደለም፣ አብም አይደለም፣ ወልድም አይደለም። ሰይጣን የማያወጣባቸው ስሞች 1 ስላሴ፣ 2 መንፈስ ቅዱስ፣ 3 መድኃኒዓለም፣ 4 ክርስቶስ፣ 5 አይን። አጋንንት የማያወጣባቸው ስላሴ፣ መድኃኒዓለም፣ ክርስቶስ፣ አማኑኤል። ቆይ ቆርጠሽ ላኪላቸው። ግን ይሄ ድንገት ይሄ የማን ድምፅ ነው? አሁን ይሄን እየተናገረ ያለው ማን ነው? ዶክተር ዳኒ ነው። ቆይ እዚህ ጋር አሁን ግልጽ ሆነልኝ። ዶክተር ዳኒ ታዲያ አረ ዳኒ በፍጹም እንዴ በቮይሱ አወኩታ። ቮይሱ ያስታውቃል። አይ ግን ሀሴቴ ሲሶይ ከይቅርታ ጋር ይሄ እምነት የዳኒ ብቻ አይደለም። እሺ ከትላንትና ጀምሮ ተጠይቀዋል። ዶክተር ዳኒ አብዛኞቹ ተመሳሳይ ነገር ብቻ ሳይሆን ሌሎቹም እንደዛ ነበር ሲናገር። ዳኒ እኮ ወንጌል አማኝ ነው እኮ እዮብ። እንዴ ዳኒ በፍጹም እንደዚህ ሊል አይችልም። ዳኒ እኮ ወንጌል አማኝ እኮ ነው። የዳኒ ብቻ አቋም አይደለም። አይ ሲሶ የምሬን ነው። ዳኒ መስሎ ምንድነው ዳኒን ጠይቀ ነው ነበረ። ዳኒ መላልሶ ነው እንደዚህ የነገረን። ሲቀጥል ደግሞ ሌሎቹ ራሳቸው እንደዚህ ነው የሚያምኑት። ትላንትናም ዛሬም ያወሩበት ጉዳይ ነው። እኔ ወንጌል አማኝ ነኝ ዮብዬ ማለት አጋንንት የሚወጣው በክርስቶስ ኢየሱስ ስም ነው። ይሄ እኮ ምንም የሚያከራክር ነገር የለም። በሌላ የሚወጣ በማን አለ? በማንም የለም። ከስሞች ሁሉ ስም ያለው ስልጣን ያለው ክርስቶስ ኢየሱስ ነው። በሌሎች በፍጹም አይወጣም። እውነቱን ነው። እንዴ አሁን ገባኝ። ሀሴት የቅድም እኮ ሲምፕል ሎጂክ ነገርኩሽ እኮ። አንድ ሰው አጋንንት በኢየሱስ ክርስቶስ ስም ብቻ ነው የሚወጣው ብሎ እንትን ካለ የስላሴ ትምህርት ላይ ትልቅ ተፋልሶ ያመጣል፣ ትልቅ ስህተት ያመጣል። አሁን እኮ እንደዛ ከሆነ እኮ ከኦርቶዶክሳውያን ጋር እኮ በስላሴ ትምህርት አንድ ነው የሚባለውም ነገር በቃ አሁን በፍቃድ ተለያየን። በዚህ እንኳን አንድ ነን ብለን ተስፋ እያደረኩ ነበር። አሁን ሌላ ደግሞ ማንም ሰዎች አብ እያሉ እግዚአብሔር እያሉ ቢሰግሩ ማንም የሚሰማቸው የለም። ኪሳራ ነው። አይልማ እግዚአብሔር ቃል ወደ አብ መድረሻ መንገዱ ክርስቶስ ኢየሱስ ነው። ይሄ ክዶታል እነሱ መካከለኛነቱን ክርስቶስ ኢየሱስን ይሄን እግዚአብሔር አብ የወደደውን የትም ቦታ ላይ በአብ በወልድ መንፈስ ቅዱስ አጋንንት ይወጣ ነገር ሪከርዶ ነው አናየው። ቅዱስም አጋንንት ይወጣል አይወጣም አይልም መጽሐፍ ቅዱስ። ስለዚህ ማውጣት ይችላል። እኔ የተወሰነ ነገር ከእናንተ ተሻለ ባላቅም እኔ ብዬ ማስበው ኢየሱስ ክርስቶስ አጋንንት የሚወጣው በማን ነው? በኢየሱስ ክርስቶስ ስም ነው። ግን አንድ ሰው ለምሳሌ ሄቨን መጣ እኔን በአብና በመንፈስ ቅዱስ አጋንንት ይወጣል ወይ ብላ ብትጠይቀኝ አሁንም ብለው ሰው እንደዛ ነው የምረዳው። በኢየሱስ በማን ስም ነው? በኢየሱስ ስም። በአብ ስምስ ይሆናል? በሱም በአብ ስም ይሆናል። ኢየሱስ ነው እንደዛ ሜዳ ነበር እኮ ያገኘው። ስለዚህ የአጣ ስብሬት በወልድ በኢየሱስ ብሎ ስንል በአብ ስም አይደለም እያለ ነው። በስሙ የኃጢአት ስርየት ይደረጋል ሲባል በስሙ የተባለው በኢየሱስ ስም ነው። ስለዚህ የአብም ስም ኢየሱስ ነው እንዴ? አይደለም እንደዛ አላልኩም። በኢየሱስ ስም አጋንንት ከወጣ
በአብ ስም አጋንንት አይወጣም። በአብ ስም ብለህም አጋንንት ለማውጣትም ከሞከር ትክክልም አይደለህም ነው። አፍተሮል ይወጣል አይወጣም ሳይሆን አይወጣም ነው። አይወጣም። አዎ ግልጽ እኮ ነው። በግልጽ እኮ ካሌኮ ይሄ ሙለታ ነው። ቅድሙ ግን ጋይስ ዳኒ አይደለም። ዳኒ እንደዛ ሊል አይችልማ እንዴ! በፍጹም ዶክተር ዳኒ አይደለም። ዶክተር ዳኒ ነው ሲሶ። ግን አሁን ይሄ ነገር ዶክተር ዳኒ ብቻ የሚያምነው ነገር አይደለም። እስቲ እዝድሮስን እንስማው። እዝድሮስ የምን አልከን? እዝድሮስ እንዴት ናችሁ? ሁላችሁም ሰላም አለን። ደህና ነህ? እንዴት ነህ? አኬ እዮባ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንትን ነው ቆርጠሽ ላኪላቸው እኮ በቪዲዮ ነው ሪከርድ ያደረገችውና ያን ራሱ ማየት ትችላለህ። እሱ እየተናገረ ያለበትም ማለት ነው። ይሄ ምናልባት ድምጹን እንትን ካላልክ ብዬ ነው። አዩ ጋይስ ሲሶ ምን ሆነ ነው አሁን እንትና ሀሴት እኮ ትክክል ነው አለ። 90% የሚሆኑ የወንጌል አማኝ እኮ የእሱን ሀሳብ ይደግፋል። ይሄንን አታውቅም እንዴ? አንተ ራስህ ፖለቲካ እየሰራህ ነው ማለት ነው። 90% የሚሆነው የወንጌል አማኝ ይደግፈዋል። ዶክተር ዳኒ ይደግፈዋል። 90% የሚሆነው እንዴ? እስቲ አኬ እስቲ በሰማኮ ቪዲዮ ላይ ሀሳብ አለ እስቲ ይሄ ትምህርት ለእኔ አዲስ አይደለም። ጭራሽ ቀደም ኦንሊ ጂሰስ ነው እንደዚህ የሚለው እኮ እንደዛ የሚለው እኮ ኦንሊ ጂሰስ ብቻ እኮ ነው የሚለው እኮ። ከዚህ ቀደም እኮ አንድ ሌላ ሰውም ይህን ነገር ተናግሮ ቆየ። እንደውም 1 ዓመት 2 ዓመት አይሆነውም ብለን ይህን ነገር ተናግሮ ሪፍሌክት አድርገን ነበር። እኛም እኮ እንደውም በስላሴ ስም በአማኑኤል ስም እንደዚህ በአብ ወልድ መንፈስ ቅዱስ እየተባለ በአማኑኤል ስም ምናምን እየተባለ አጋንንት አይወጣም ብሎ ተናግሮ ወንድማችን ማን ነው ሜሎስ፣ እሱም እንደዚህ ከዚህ በፊት እኮ አስተምሮ ሪፍሌክት አድርገናል። እና አይ ቲንክ ይሄ ብዙ ፕሮቴስታንቶች ጋር ያለ እምነት ይመስለኛል። እና ከዚህ በፊት ሪፍሌክት አድርገንበት ነበር። በአጭሩ ግን በአብ ወልድ መንፈስ ቅዱስ ስም አጋንንት አይወጣም ማለት በጣም እንደው አደገኛ ነው። ማለት የእግዚአብሔርን ኃይሉን አለመረዳት ነው። የእግዚአብሔርን ኃይሉን አለመረዳት በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በስልጣን አንድ ናቸው የሚለውን የስላሴን ትምህርት ያዛል በሚገባ እንጂ። አሁን እኮ አጋንንት በኢየሱስ ስም ይወጣል ሲባል ምንድን ነው? ከሶስቱ አካል አንዱ የሆነው እንግዲህ አሁን ቅድም ማነው ሙለታ ይመስለኛል ልብሱ የኃጢአት ስርየት በኢየሱስ ስም ነው ምናምን የሚል ነገርንም ሲያነሳ ነበር። እና ከሶስቱ አካል አንዱ የሆነው አንዱ የሆነው ወልድ ማለት ነው። አንዱ አካል የሆነው ወልድ እሱ በስጋ ተገልጦ መጥቶ ስለ ሁላችን ቤዛ ሆኖ የከፈለልን ነገር አለ እና በዛ ውስጥ ደግሞ የጠላትን አሰራርም ደግሞ ሲያፈርስ አይተነዋል። በመስቀል ላይ አንድ እንደውም የሚባል ነገር አለ፣ ክርስቶስ ቪክቶር የሚባል ነገር አለ። አሸናፊው ክርስቶስ ማለት ነው፣ ድል ነሹ ክርስቶስ እና ክርስቶስ የአጋንንትን አሰራር ምናምን አፍርሷል። ኦኬ ምንድነው አሁን አጋንንት በሰው ላይ ስልጣን እንዳይኖራቸውም ሰው ከክርስቶስ ጋር በመጣበቅ በአጋንንት ሁሉ ላይ መጫማት ማለት ምንድነው? አጋንንትን ሁሉ መርገጥ ይችላሉ ከክርስቶስ ጋር በመጣበቅ ማለት ነው። ግን ስልጣኑ የሚመጣው ግን እንዲሁ ዝም ብሎ ከሶስቱ አካል ከአንዱ ላይ ብቻ የሚመዘዝ አይደለም። እንደዛ ከተባለ ኢየሱስ ክርስቶስን የሆነ ሌላ ከአብ የተለየ ሌላ አምላክ የሚያስብሏል። አሁን እንዳልኩም እና የአብ የወልድ መንፈስ ቅዱስ ስልጣን አንድ ስልጣን ነው። ሰይጣን ሲገረፍ ክርስቶስ አሁን ኢኮኖሚው አለ። ኢኮኖሚው ማለት ግብሩ ማለት ነው፣ ስራው ከስራ አንጻር ወልድ ያንን ስራ ሰርቷል። ይህ ማለት ግን ልክ ለምሳሌ የድህነት ጉዳይ ላይ ክርስቶስ ለእኛ የሰራልን ስራ አለ። ለምሳሌ ቤዛ የሆነን እሱ ነው፣ የሞተልን እርሱ ነው። የኃጢአት ስርየትን እንድናገኝ ሞተን እንዳንቀር ይህን ሁሉ ነገር በተለየ አካሉ የሰራው ቤዛውን የሰራው ክርስቶስ ብቻ እንደሆነ እናውቃለን። አብም መንፈስ ቅዱስም አልሰሩትም።
ግን የምንድነው በኢየሱስ ብቻ እንጂ በአብ አይደለም የሚል ግን እኔ በፕሮቴስታንትም እኔ ሰምቼ አላቅም። እንደዚህ አይነት የውር ምልከታ ማለት ነው። የምንድነው በኢየሱስ ብቻ እንጂ በአብ አይደለም የሚል የእውር ምልከታ በፕሮቴስታንትም እስከማውቀው የለም። ድህነት የአብ የወልድ የመንፈስ ቅዱስ ነው። አሮ ነው እንግዲህ እኔ በፕሮቴስታንቱ ሊኖር ይችላል። አሁን ቆይ አንዴ እኔ የሁሉንም ምናምን እያልኳቸው አይደለም። ቢያንስ እንደው እዚህ ሚዲያ ላይ ያለው አብዛኛው እንደዚህ እንግዲህ አሮ ነው በጴንጤው ሳይድ በተለይ ምናምን እንዲህ ያለ ነገር እኔ አላውቅም። ያም ሆነ ይህ ግን አሁን ቁም ነገሩ ምንድነው ፕሮቴስታንት ወንድመቶች ምን አሉ ምን አላሉ ሳይሆን የቤዛነት ስራው በወልድ ብቻ ቢሰራም ማዳን የሥላሴ ነው፣ የአብ የወልድ መንፈስ ቅዱስ ነው። ያዳነን አብ ወልድ መንፈስ ቅዱስ እንጂ ኢየሱስ ብቻ ወልድ ብቻ አይደለም እንደምንለው ሁሉ የሰይጣንን አሰራር ያፈረሰው ክርስቶስ ከመሆኑ አንጻር የጌታን ስም ይዘን እንዲህ ያለ ነገር ስናደርግ የስ ግን ስልጣኑ ግን ስቲል የአብ የወልድ መንፈስ ቅዱስ ስም ነው። የአብ የወልድ የመንፈስ ቅዱስ ነው። ስለዛ አብ አጋንንትን መዘረር አይችልም። ኢየሱስ ብቻ ነው ማለት አይደለም። በኢየሱስ ስም ሲባል የኢየሱስን ስልጣን መማፀን ነው። ሌላ ታሪክ የለውም። በእምነት ሆነ ኢየሱስን መጣራት ነው እና ጌታ እንዲዋጋልህ ማድረግ ነው። ኢየሱስ የሚለው ስሙ ከፐርሰኑ ከክርስቶስ ተነጥሎ አንድ ይሁን አንዳች ተአምር የሚያደርግ የሆነ ነገር እንደዛ ማለት አይደለም። ከፐርሰኑ ከዛ ከአካሉ ማለት ነው። ኢየሱስ ከተባለው አካል የተነጠለ ከአካል ማለት ነው። ከዛ ከአካሉ የተነጠለ ስሙ ደግሞ አሁን እንደዛ ነው የሚመስለው። አንዳንዶች ሲናገሩለት ኢየሱስ አለ ራሱ ይሄ አካሉ ማለት ነው። ያ ከመቤታችን የተወለደው አስቀድሞ ከዘላለም ከእግዚአብሔር የሚወለደው በስጋ ከመቤታችን የተወለደው ያ አካል አለ አይደል? እሱ አለ ወልድ። ከዛ ደግሞ ኢየሱስ የሚል ደግሞ የሆነ ስም አለ እና ያንን ስም ነጠል አድርጎ የማየት ነገር ማለት አንድ የሆነ ተአምር የሚሰራ የሆነ ቁጭ ያለ እንደ ጉዝ ነገር እንደዛ አይደለም። የሆነ ሰብስተንስ አይደለም እና ከአካል ነጥለን ማየት የለብንም። ስለዚህ ስልጣኑን የክርስቶስን ስልጣን የጌታችን የኢየሱስን ስልጣኑን የመማፀን ስለዛ እርሱ ደግሞ በእርሱ ኃይል ደግሞ አጋንንት ይርቃሉ እና አጋንንትን በእርሱ ኃይል የማራቅ ጉዳይ ምናምን ነው እና ይህ ማለት ግን የአብ የወልድ የመንፈስ ቅዱስ ምንድን የሚያስተጋባ እኔ ጋር ብቻ ነው ወይስ? ኦኬ አሁን ትምር ኦኬ አሁን ተስተካክሏል። ሌላ ማይክ የከፈተ የለም። አይ በቃ አሁን ተስተካክሏል። እኔው ጋር አስተጋብቶ ነበር እና በአብ በወልድ በመንፈስ ቅዱስ ስም አጋንንት ኦፍኮርስ ሊወጣ ይችላል። ምንም ከጥንትም ያለ ነው። ምንድነው በቅዱስ መስቀል ምልክት እያደረጉ በአብ በወልድ በመንፈስ ቅዱስ ስም የአጋንንትን አሰራር ያፈርሳሉ። የጌታን ስም ደጋግሞ በማጥራት የአጋንንት ቅጥር ምናምን እየፈረሰ ሰዎች ከአጋንንት ስርዓት ምናምን ነፃ ይወጣሉ። ከጥንትም ይሄ ያለ ነው። ሌላውን ቶ እንዴ ሰው አስቀድሞ ከነበረበት ከኃጢአትና ከአጋንንት ስርዓት ወጥቶ ወደ ጌታ መንግስት የሚፈልሰው በአብ በወልድና በመንፈስ ቅዱስም ተጠምቆ እንጂ በኢየሱስ ስም እያለ እየተጠመቀ አልነበረም። አንድ ሰው ከዛ ከነበረበት የጨለማ ህይወት ወደ የጨለማ ህይወት የሰይጣን ግዛት ነው በነገራችን ላይ እና ከዛ የሰይጣን ግዛት ከጨለማው ህይወት ወደ ፍቅሩ ልጅ መንግስት የሚፈልሰው ወደዚህ ወደሚደንቀው ብርሃን የሚመጣው ኢማጂን አሁን ይህ በጣም ትልቅ የሆነ እንትን እኮ ነው፣ ሽግግር ነው። በጣም አደገኛ ታላቅ የሆነ ሽግግር ሆኖ ግን በኢየሱስ ስም እያልክ አይደለም የምታጠምቀው፣ በአብ በወልድ በመንፈስ ቅዱስ ስም እያልክ ነው የምታጠምቀው። ከዛ አማኙ የሚጠመቀው ሰው ከሰይጣን አገዛዝ ከሰይጣን አሰራር ሁሉ ነፃ እየወጣ ይሄዳል። ወደ ፍቅሩ ልጅ መንግስት እየመጣ ይፈልሳል። ከጨለማ ወደ ብርሃን ይመጣል እና የአብ የወልድ የመንፈስ ቅዱስን ስልጣን በዚህ ደረጃ መጋፋት በጣም አደገኛ ነው እና ሰምሃው እንትን ነው የሆነ የኦንሊ ጂሰስ ትምህርት በሚመስል ደረጃ ነው ያለው። እነዚህ ሰዎች ቀስ ብሎ አሁን ይሄ በአብ ወልድ መንፈስ ቅዱስም ስንጠመቅ ከሰይጣን አገዛዝ እየተላቀቀን እንደሆነ መረዳት ሲጀምሩ በቃ እንግዲያውስ ምንድነው ሐዋርያት ስራ ላይም በኢየሱስ ክርስቶስ የሚጠመቁ ዘንድ አዘዛቸው የሚል ቃል ስላለ ጥምቀትም መሆን ያለበት በኢየሱስ ስም ነው ብለው መምጣታቸው የማይቀር ነው። እነዚህ የተወሰነ ቢያዙ ትንሽ ነገር ነው። ትንሽ ያዝ ብታደርጋቸው እንደ ኦንሊ ጂሰሶች በቃ ጥምቀትም በአብ በወልድ መንፈስ ቅዱስ ስም አይደለም በኢየሱስ ስም ነው። በኢየሱስ ስም እያሉ ነው የሚጠምቁት። አሁን ጥምቀት በኢየሱስ ክርስቶስ ስም ነው ተብሎ ይነገራል። ግን ይህ ማለት ግን ምን ማለት ነው? አጥማቂው ሲያጠምቅ በኢየሱስ ስም እያለ ያጠምቃል ማለት አይደለም። ጥምቀቱ ግን የጌታ የኢየሱስ ክርስቶስ ነው ነው። ብዙ አይነት ጥምቀቶች አሉ። ዮሐንስ ጥምቀት አለ በሰዓቱ በጣም ዌል ኖን የሆነ ማለት ነው።
የሚታወቅ የዮሐንስ ጥምቀት አለ። ይህ ግን የክርስቶስ ጥምቀት ነው፣ በአብ ወልድ መንፈስ ቅዱስ የሚሆነው ጥምቀት። ስለዚህ ያንን የጌታን ጥምቀት ወይም ከጌታ ጋር አንድ የምንሆንበት ጥምቀት ስለሆነ በኢየሱስ ክርስቶስ መጠመቅ ተብሎ ይነገራል። እና እነዚህ ሰዎች አሁን እነዚህ ፕሮቴስታንቶች አሁን እንደዚህ ብሎ የሚናገሩትን ነው፣ ሁሉንም አይደለም። እና እነሱ ዝም ብዬ ሳስበው እርግጠኛ ሆኜ በአብ በወልድ በመንፈስ ቅዱስ ስም አንድ ሰው ሲጠመቅ ከሰይጣን አገዛዝ ወደ ጌታ መንግስት ይፈልሳል የሚለውን አስረግጠ ማሳየት ከቻልክ አይ ይሄ እንደዛማ ከሆነ ይሄ ነገር የሚመጣው ሰው ከሰይጣን አገዛዝ ወይም ከሰይጣን ስርዓት ውስጥ ከዚህ ከጨለማ የሚወጣው በኢየሱስ ስም ብቻ ነው። ስለዚህ ጥምቀት በአብ በወልድ በመንፈስ ቅዱስ ስም መሆን አይችልም ብለው እንደሚከራከሩ አያጠራጥርም። የተወሰነ ከተያዙ ኦንሊ ጂሰሶች እንደዚህ ብሎ ነው የተገነጠሉት ከራሳቸው ከጴንጤዎች ማለት ነው። አሁን እንደዚህ ብሎ እያስተማሩ ያሉ አንዳንድ ጴንጤዎች ለሁለት ተከፍለው ነው። በነገራችን ላይ ከ100 ዓመት አካባቢ በፊት ገና ጅማሬው አካባቢ ላይ ለሁለት ተከፈለ ጴንጤ ለሁለት ፔንቴኮስታል ማለት ነው። ፔንቴኮስታል ወይም ጴንጤ ተብሎ የሚጠራው ማለት ነው። እኛ ሀገር ለሁለት ተከፍሎ ነው በነገራችን ላይ ገና ሲጀመር ማለት ነው። ለሁለት ተከፈለና የተከፈለበት ምክንያት ምንድን ነው? አንዳንዶች ተነስተው አይ ጥምቀት በአብ በወልድ በመንፈስ ቅዱስ ስም እየተባለ መጠመቅ የለብንም። በቃ የአብ የወልድ መንፈስ ቅዱስ ስም ኢየሱስ ነው። በኢየሱስ ክርስቶስ ስም እያለ ነው መጠመቅ ያለበት። አንድ ሰው በኢየሱስ ስም ነው እያለ መጠመቅ ያለበት የሚል ነገርና አንዳንድ ሰዎች አነሱ። ያኔ ጴንጤ ለሁለት ተከፈለ። ትሪኒታሪያን ፔንቴኮስታል እና ዋነስ ፔንቴኮስታል ተብሎ። ይህም ስላሴያውያን የሆኑ ጴንጤዎች እና በስላሴ የማያምኑ ጴንጤዎች ተብሎ ተከፈሉ። በስላሴ የማያምኑና በስላሴ የሚያምኑ ጴንጤዎች ተብሎ ማለት ነው። አሁን እኛ ሀገር ሁለቱም አሉ። በስላሴ የማያምኑ ጴንጤዎች የተባሉት እነዚህ ኦንሊ ጂሰሶቹ ናቸው። ኦንሊ ጂሰሶችም ጴንጤ ናቸው። አንድ አይነት ሩት አንድ አይነት ስር ነው ያላቸው። ሲመጡ በስላሴ የሚያምነውም የማያምነውም ጴንጤ ስሩ አንድ ነው ማለት አነሳሱ ነው። ይቅርታ በጣም ማለት አነሳሱ ማለት ነው። ያስተምህሩ አንድነት ነው ያላቸው እያልኩኝ አይደለም። ፍጹም ልዩ ናቸው። አንዱ አንዱን አጋንንት ነው የሚለው ግን ማለት ያው ከአጋንንት ነው ትምህርቱ ነው ብሎ የሚያስተምረው አንዱ አንዱን ማለት ነው። ግን ስሩ ግን ስር መሰረቱ አንዱ ሆኖ ለሁለት ተከፈለ። ከዛ በኋላ በዋናነት አገናኝቷቸው የነበረው የመንፈስ መሙላት ምናምን የሚባለው ይሄ አሁን ላይ የሚነገሩ አይነት አለ አይደል? ይሄ በልሳን መናገር ምናምን የመሳሰሉ አይነት ነገሮች እነሱ አሁንም አንድ ያደርጋቸዋል ማለት ሁለቱም ጋር አለ። እንደውም እነዛ በስላሴ የማያምኑት ጋር በጣም ጠንካራ ነው ይሄኛው ነገር። በጣም ጠንካራ ከመሆኑ የተነሳ ለመንፈስ ሙላት ልሳን የግድ ማረጋገጫ ነው ብሎ እንኳን እስኪናገሩ ድረስ ማለት ነው። የትኛውም ሰው በልሳን መጸለይ አለበት፣ በልሳን መናገር አለበት ብለው ያስተምራሉ። እና የትኛውም ሰው ማለት የትኛውም እንግዲህ ለእነሱ ያው ክርስቲያንን ብሎ ስለሚያስቡ የትኛውም ክርስቲያን ማለት ነው። እና ወደዛ እንዳይሄዱ ያው ያስፈራል፣ ጥንቃቄ ይፈልጋሉ። አንተ ሰውዬ ኤኒዌይ ሀሱ ሰማሽ ሀሴት አለሻ ምንድነው እኮ ገስት ላይ ማን ይኖር ማን እንትን ይበል ራሱ እኮ ጠፋብን እኮ። እሺ ጸሎት ይላል። እኔ እኮ ያንተ ቱ ብቻ አንተ እኮ አይደለም እኮ እኔ እግዚአብሔርን እኔ የምር እኔ ዛሬ ትላንትናና ዛሬ ነው የሰማሁት ይሄን ነገር። በአብ ስም አጋንንት አይወጣም የሚል ነገር አይደለም። በፊት ወንድማችን ሜሉስ ከዚህ ቀደም ሲናገር ነበረ። ቆይ እስኪ እኔ ካስታወስ አሁን ተመልሼ ልፈልግ አልችልም፣ ግን እንደዛ ብሎ እኮ ተናግሮ እኛ ሪፍሌክሽን ሰጥተናል። አንተ በጣም እኮ የሚዘገንን እኮ ስህተት እኮ ነው እኮ እግዚአብሔር እኔ እኮ ቲክቶኩን በቃ እኔ እኮ ቀን ይሄን ነገር ልትሆን እንደ ቲክቶኩን ብዬ ሁሉ እኮ ማሰብ ሁሉ ጀመርኩ እኮ እንዴ በአማኑኤል ስም አይወጣም ስትባል እንዴ እሺ ሶል ስማ ያንተ እኮ ትንሽ የሚያስቀኝ ፓርት አይ ዳኒ እንደዚህ ያለ ዳኒ እኮ ወንጌላ ሳክሳ አረ ዳኒ እኔ ዳኒ ተጠርቱ ከዳኒ ካልሰማ እሺ ሶል እንኳን ደህና መጣ ሶልዬ። ሲሶዬ ቆይ መረጃ ልሰጣችሁ ስለሆነ ነው። ፖይንት በቃን እኮ ፌንት ልንሰራ ነው በዚህ እኮ ጸሎትሽ። የአንተን አቋም እኮ ልመልስልህ ነው። አንደኛ የተነሳው ርዕስ እኔ ቤት ላይ ነበርና ጥያቄ የነበረው ራሱ ዳኒ ነው የመለሰው። እውነቱን ስነግርህ እኔ ቤት ገብቶ ጥያቄው የነበረው ርዕስ ያደረግኩት ስላሴ በፕሮቴስታንት ዘንድ ቁጥር ነው ወይ? የሙለታን ቪዲዮ አይታችሁት ከሆነ ስላሴ ማለት 3 ማለት ነው
ቁጥር ነው እንጂ ምንም ማለት አይደለም የሚል ነገር ሲያነሳ አይ እኔ ኦርቶዶክሳዊ እኔ ስላሴ ስል አብ ወልድ መንፈስ ቅዱስ እያልኩኝ ነው እንጂ ቁጥር አይደለም የሚል ሙግት ነበር ላነሳ የፈለኩት። ከዛ እሱን በመጠየቅ ጊዜ ነው ወደዚህኛው በስላሴም በአማኑኤልም ስም በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም ወደሚል አርጊውመንት የገባው ከዛ በኋላ ነው። ስለዚህ እሱ አይደለም ላልከው አንደኛ እሱ ነው። እኔ ቤት የነበረው ውይይት ስለሆነ ከፈለክ ሙሉን እልክልሃለሁ የነበረን ውይይት ማለት ነው ከራሱ መስማት የምትፈልገው ከሆነ። ስለዚህ ያለው ነው። ሲቀጥል እንደው ለምሳሌ አንዴ ጸሎት ያንተን ልጫንና ሶል እንኳን ደህና መጣ ወንድሜ ሶል፣ እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁ። ሲሶ ሁላችሁንም እዚህ ያላችሁ እግዚአብሔር ይመስገን። ሶልዬ እንደኔው ነው ወይስ እኔ እንደዚህ አይነት ትምህርት የለም ብዬ ነው? እኔ ወንጌል አማኞች እንደዚህ ያምናሉ ብዬ አላምንም። ወይስ አንተ እኔ ሚስ አንደርስቱድ አድርጋችሁታል ብዬ ነው። አሁን ዳኒ አብረን ነበርን የተወያየንም ነበር። ቅድም ሚስ ያደረጋችሁት ፖይንት ስላለ ነው የገባሁት። ዳኒ እየተናገረ ዳኒን ሳይሆን ቆይ በስላሴ ስም አጋንንት ይወጣል ብለህ ታምናለህ ሶል? ስላሴ ራሱ ዴሊጌት ያደረገው ኢየሱስ የሚለውን ስም ነው። እሺ ስላሴ ራሱ አብ ራሱ የሚከብርበት ዴሊጌት ያደረገው ያንተን ሀሳብ ከዚህ ከባክ ኤንድ ፎርስ ጥያቄ በኋላ በደንብ ፎሎ አፕ እንድናደርግ ማለት ነው። ቆይ አጋንንት በእግዚአብሔር ስም ይወጣል? በአብ ስም ይወጣል አጋንንት? አብ ራሱ አጋንንት እንዲወጣበት መጽሐፍ ቅዱስ ላይ ያስቀመጠው ኢየሱስ የሚለውን ስም ነው። ራሱ አብ የሚከብረው አይደለም። እኔ አሁን ለምሳሌ የኔ ጥያቄ እኮ ሲምፕል ነገር እኮ ነው። አሁን የኔ ጥያቄ አሁን በአብ ስም አጋንንት ውጣ ብትለው ይወጣል አይወጣም ነው። አሁን ዴሊጌሽን ምናምን እንትን ቀርቶ እንትን ብሎ አንድ ሰው መጥቶ አሁን በአጋንንት የተያዘ ሰው በአብ ስም ውጣ ቢለው አጋንንት አይወጣም? አልተጻፈማ። የተጻፈው እኮ አሁን ለምሳሌ አንተ አጋንንት ያለበት ሰው ቢመጣ ምን ብለህ ነው የምታዘው? በአብ ስም ውጣ ነው የምትለው? በምን ስም ነው ውጣ ነው? ቆይ አኪ አንዴና ቆይ እስከ 5ኛው ክፍለ ዘመንም ይሄ ነገር በአባቶችም የሌለ ነገር ተብሎ ስለተነሳ ስለዚህ አይወጣም ማለት በቃ እኮ ይወጣል አይወጣም እኮ ነው። አሁን ጥያቄው እኮ ይወጣል በአብ ስም ብለም አሁን ይኸውልህ እዚህ ጋር በጣም ክሊር መሆን ያለበት ነገር ምንድነው? በእግዚአብሔር ስም አይወጣም ማለት አይደለም። በአብም በመንፈስ ቅዱስ ስም አይወጣም ማለት አይደለም። ግን የምንጠቀመው የአብን ስም ሳይሆን የኢየሱስ የሚለውን ስም ነው የምንጠቀመው እኮ። አንድ ሰው አጋንንትን ለማውጣት የአብን ስም በእግዚአብሔር ስም በአብ ስም በስም አብ ልቀቅ ብሎ በእግዚአብሔር ስም ልቀቅ ቢለው በአብ ስም ልቀቅ ቢለው አሁን የትኛውን ፕሮፐርሊ መጠቀም ያለብን የለብንም የሚለው አይደለም የኔ ጥያቄ። አሁን በዛ ጊዜ ይቅርታ አድርግልኝ ሲስ ይኸውልህ አንድ ጊዜ ይሄ ኢየሱስ የሚለው ስም ስላሴን ራሱ ዴሊጌት የሚያደርግ ነው እያለ ስለሆነ ሶል እኛ በስላሴ ስም ባንል ራሱ በኢየሱስ ስም ብንል የስሙ ለስላሴም ነው እንደዛ ነው መሰለኝ እያለ ያለው። ኤግዛክትሊ እንደዛ ማለት ነው። ክሊር አድርገህ እስኪ ክሊር አድርገህ እዛ እንዴት ነው ምን ለማለት ፈልገህ እንደሆነ አልገባኝም፣ ግን እዛ ላይ እስኪ አብራራ። ማብራሪያ ያለው ገብቶሃል አይደለም? አሁን መጽሐፍ ቅዱስ የፊልጵስዩስ ምዕራፍ 2 ላይ ከስሞች ሁሉ በላይ ሰጠው ተብሎ የተነገረለት አብ ነው። አሁን ለእግዚአብሔር አብ ክብር ነው ኢየሱስ ብለህ ስታስወጣ የሰጠህ ይሄንን ኦቶሪቲ ይሄንን ስም ከስሞች በላይ ያደረገው አብ ስለሆነ አብ ራሱ የሚከብረው በዛ ስም አጋንንት ወጣ ነው። እኔ አንዳንድ ጊዜ እንትን እኮ ነው ለምሳሌ ስም ማን ነው ሲባል አባቴ ምናምን ሌላ ነገር ላይ እኮ ከምንሄድ የኔውን የመጀመሪያ ጥያቄ ምንድነው? ሌላ ማብራሪያ ምንም እንትን ማለት ነው። ለምሳሌ አጋንንት በእግዚአብሔር አብ ስም ይወጣል አይወጣም ነው የኔ ጥያቄ። መጀመሪያ ወይ ይወጣል ወይ አይወጣም። በቃ በእግዚአብሔር አብ ስም እኛ አናዝም። አሁን አንተ ማዘዝና አሁን እንትን እኮ ነው የኔ ጥያቄ እኮ ነው እኮ የኔ ጥያቄ። ለምሳሌ ሶል እንደ ፕሮቴስታንት አማኝነት እኔ አንድ ጥያቄ ጠየቅኩ። በእናንተ ቤተ እምነት ውስጥ አንድ ሰው በእግዚአብሔር አብ ስም
ስም አጋንንትን ውጣ ቢለው አጋንንቱ ይወጣል አይወጣም? ሲምፕል ኩዌሽን እኮ ነው። አይወጣም። በኢየሱስ ስም ብቻ ነው አጋንንት የሚወጣው። በቃ አንድ ነገር ነው። ይወጣል። አዎ በእግዚአብሔር አብ ስም ብለን አጋንንትን አናዝም። በእግዚአብሔር አብ ስም ውጣ ብለን አጋንንትን አናዝም። አንድ ሰው በቃ አንድ ሰው ተሳሳተና በእግዚአብሔር አብ ስም ውጣ ቢለው አጋንንቱ ይወጣል አይወጣም? ተሳሳተ። በቃ በስህተት አጋንንቱ አይወጣም። በእግዚአብሔር አብ ስም በመጀመሪያ ማወቅ አለበት። እግዚአብሔር አብ ራሱ የሚከብርበትን ስም ሰጥቶት ኢየሱስ ስልጣን አጋንንትን ለማስወጣት ነው። አሁን አጋንንትን ለማስወጣት በቂው ስልጣን ኢየሱስ የሚለው ነው። ስለዚህ አጋንንት የሚወጣው በቃ ሲምፕል ነገር እኮ አጋንንት የሚወጣው በኢየሱስና በኢየሱስ ስም ብቻ ነው ማለት ነው። በቃ አብ ራሱ የሚከብረው ኢየሱስ ብለህ ጠርተህ ስታስወጣ ነው። ኦቶሪቲው ስልጣኑ ያለው ኢየሱስ የሚለው ስም ላይ ነው እንጂ እስቲ ሌሎቻችሁ እኔ በጣም እስቲ ሌሎቻችሁ እስቲ ሶል የምትጠይቁት የምታወሩም ካለ እስቲ አውሩ። ይሄ እኮ ምን ይወራል? ግን ይሄ እኮ ሶል እኮ ቀደም ይሄ እኮ የሚወራ ነገር እኮ አይደለም እኮ ይሄ እኮ አካውንት የሚያዘጋ ነገር እኮ ተጠይቀው አንድ ጊዜ ለአንተም ጥሩ ነገር አንተ ነበር አንተልከው እንጂ አይደለም። ኢየሱስ የምለው ስም ስላሴንም ይወክላል እያልክ ስለሆነ እንደዛ ነው። ዴሊጌት ያደርጋል ስትል እንደዛ እያልክ ስለነበረ ነው። ኢየሱስ ያንን እኮ ነው። የአብ ስም ሊሆን ይችላል። የምጠይቅህን መልስልኝ። ኢየሱስ የምለው ስም የልጁ ነው ወይስ የአባቱ ስም ነው? አይ ኢየሱስማ የአብ ስም አይደለም። ኢየሱስ ትይዋለሽ ተብሎ የተነገረው ለማርያም ለሲነግራት ገብርኤል ያረጋል ያልከው ዴሊጌት ያረጋል ያልከው ቀደም ዴሊጌት ያረጋል። እግዚአብሔር ስልጣኑን በዛ ላይ አስቀምጧል ነው በስሙ ላይ እንደዛ ማለት ነው። ይኸውልህ ልክ አሁን አንተ ኦቶሪቲ ነው ስልጣን ነው ኢየሱስ የሚለውን አብ ራሱ አብ እኮ ነው አሁን ራሱ ስልጣን ያስቀመጠው በሙሉ ላይ ነው፣ በኢየሱስ ስም ላይ ነው። በስሜ አጋንንትን ታስወጣላችሁ ነው ጌታም ያለው። እንደገና ሐዋርያትም በኢየሱስ ክርስቶስ ስም ውጡ ነው። ይሄ እኔ አንድ ጥያቄ ልጠይቅ ሶል ቀደም አንስቼው ነበር ምዕራፍ ተሳስቻለሁ ልጠይቅ። እሺ ኢየሱስ ክርስቶስ መጨረሻ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቱ ያርጉ አለ ብሎ አዘዛቸው አይደል? እንደዚህ ብሎ አዟቸዋል አይደል? አዟቸዋል። እሺ ሐዋርያቱ ግን መተው የሐዋርያት ሥራ እንዳለ ደውር ስታነብ ሐዋርያት ምዕራፍ 2 ላይ 5 ላይ ሌላም ቦታ ላይ ያጠመቋቸው በኢየሱስ ስም ብቻ ነው ያጠመቋቸው አይደል? አሁን እኔ ይሄንን ነገር አልቀበልም። ምክንያቱም ምንድነው በስሙ ተጠመቁ አሏቸው እንጂ የታዘዙት በአብ በወልድ በመንፈስ ቅዱስ ስም ነው ያጥምቋቸዋል ብዬ የማስበው። ግን ለኃጢአት ስርየት ስሙን እየጠራችሁ ተጠመቁ የማን ኢየሱስ የሚለውን ግን ሲያጠምቋቸው ውሃው ጋር የታዘዙት ነገር አለ። አብ ወልድ መንፈስ ቅዱስን ይጠራሉ ብዬ ነው የማምነው እንጂ በኢየሱስ ስም ብለው ውሃ ውስጥ ኦጂዎች እንደሚያጠምቁት አጥምቀዋል የሚል ነገር ዳይሬክትሊ የተቀመጠ ነገር ስለሌለ በኢየሱስ ስም ብቻ አጥምቀዋል ብዬ አላምንም። ነው ሐዋርያቶቹ እኮ በኢየሱስ ስም ብሎ አላጠመቁም። ተጠማቂዎችን ግን እኔ የምር ልምከራችሁ አጥነቅሉ። ግን አንዳንዶቻችሁ እግዚአብሔር ምስክር አንዳንዶቻችሁ እኮ ቲክቶክን አጥፍቶ መጥፋት እኮ በጣም ጥሩ እኮ ነው። ጤናችሁ፣ ሰላማችሁም፣ ጤናችሁም ትምህርታችሁም ይጠበቃል። እግዚአብሔር ምስክሬ በሰላም ለመሰለ አሁን እኮ ምን አለ አሁን እኮ ጉድ እኮ እየሰማን እኮ ነው። አሁን በአማኑኤል ስም ራሱ አይወጣም ተባለ። እኔ እኮ በሰላም አንዳንዴ እኮ ቲክቶክን አጥፍተህ እኮ ረመዳንም አባቴ እኔ ልጠይቅህ ቆይ አይ አንተ እንድትመልስ ማለት ነው። አማኑኤል የኢየሱስ ክርስቶስ መጠሪያ ስም ነው። መድኃኔዓለም የኢየሱስ ክርስቶስ ስም መጠሪያ ነው። ክርስቶስም የሱ መጠሪያው ነው። ግን እነዚህ ስሞች እያሉ አብ ከስሞች ሁሉ በላይ የሰጠው የትኛውን ስም ነው? አጠቃ የኢየሱስ ስሞች በሙሉ ከስሞች በላይ ናቸው። ከስም ሁሉ በላይ በቃ ይሄንን እኮ ነው ለኛ ኢየሱስ ምን አይደለም ያልኩህ። ስማኛ ኢየሱስ የሚጠራባቸው ስሞች በሙሉ ከስሞች ሁሉ በላይ ነው። አማኑኤል የኢየሱስ ስም ነው፣ ከስም ሁሉ በላይ ነው።
መድኃኔዓለም የኢየሱስ ነው፣ ከስም ሁሉ በላይ ነው። መድኃኔዓለምን የሚያድን ማለት እኮ ነው። አይ ቃል በቃል የተቀመጠው ግን ምንድነው? አሁን እኮ ሰው እንደ ሰው ከአጋንንት ስራት አይደል እንደሚድነው? በማን ነው የሚድነው? በመድኃኔዓለም እኮ ነው። እሱ ከጨለማው ስልጣን አዳን እንዴ! ይሄ እንዴት ነው? አንዱ ስም የኢየሱስ ስም አይደለም። በኢየሱስ ራሳቸው የኢየሱስ ስም ሆኖ እሱ በጣም እኮ ስላሴ ላይ ትልቅ ተፋልሶ ነው የሚያመጣው እኮ። የኢየሱስ ከስላሴ ጋር አይገናኝም። የኢየሱስ የራሱ ስም ሆኖ ብቻ ነው የሚል ቃል አለ እንደ መጽሐፍ ቅዱስ ላይ? እሱን እኮ ነው። ኧረ ዝሮስን አንድ በሉኝ እኔ ልጨልል ነው ዘንድሮ በጌታ ብቻ የሚል ነገር አለ እንዴ? ማለት በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ቃል አለ? ሐዋርያት የቱ ጋር ነው? እሺ አሁን እኮ አጋንንት ሲያስወጡ አይተሃል፣ ግን ሲያዙ አይተሃል። የቱ ጋር ነው ከኢየሱስ ስም ውጪ የጠሩት? ምክንያቱም ይህን ያደረግነው መዳን ኢየሱስ ክርስቶስ ስም ነው። አጋንንትን ያስወጣ ነው ይህንን የሰራ ነው በማን ስም ነው? በኢየሱስ ስም ነው። ጌታም ሲናገር ደግሞ በስሜ አጋንንትን ያስወጣሉ አለ። አሁን የተናገርኩት ቃል ራሱ ፊልጶስዩስ ላይ ከስሞች ሁሉ በላይ የሆነው ሰጠው ያለው ገብርኤል ለማርያም። ቆይ ልጨርስ። ገብርኤል አሁን ላይክ አሁን ቅዱስ ጳውሎስ በኢየሱስ ስም አጋንንትን አወጣሁ አለ ማለት በኢየሱስ ስም ብቻ ነው አጋንንትን ያወጣሁት ማለት ነው። አሁን እየተናገርኩ ያለሁትን ነገር ክሊር መደረግ አለበት። ምክንያቱም መጽሐፍ ቅዱስን ኮት አድርጌ ነው እየተናገርኩ። ስንናገርም የሆነ ኮት የምናደርገው ነገር ይኖራል። መጽሐፍ ቅዱስ ላይ ሐዋርያትም ይሄንን ስም ነው የተጠቀሙት። እስከ መጨረሻ እኔ ያለኝን እሰጥሃለሁ፣ በኢየሱስ ክርስቶስ ስም ተነስና ተመላለስ። ይሄ ለሐዋርያት ላመኑ ሰዎች የተሰጠ ስልጣን ነው። ሲጀመር ላላመነ ሰው የተሰጠ አይደለም። ያመነ ሰው በስሙ ስልጣን የልጅነት ስልጣን አግኝቷል። በስሙ በማመን በስሙ ደግሞ አጋንንትን ያስወጣል፣ ያንን ስም በመጥራት። ይሄ ለእግዚአብሔር አብ ክብር ነው። አጋንንት ከወጣ ራሱ የሚከብረው ማን ነው? አብ ነው የሚከብረው። ለእግዚአብሔር አብ ክብር ነው። እኔ ስላሴን የሚነካ አሁን ፖይንቱ ቢወጣ ወንድ አይከብርም እንዴ? ይሄን አይደለም በአብ አጋንንት ቢወጣ ወንድ አይከብርም? እና ወይ በኋላ ሼር አደርግልሻለሁ። ቆይ እኔ ፖይንት አልገባም። ሶል እኔ አጋንንት ሲወጣ ማን ነው የሚከብረው? ኦልሬዲ አጋንንት ሲወጣ ሰዎች ከጨለማ ስልጣን ከጨለማው ሲድኑ አብም ወልድም መንፈስ ቅዱስም ይከብራሉ። ክብሩ ለስላሴ ነው፣ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ነው። የኛ ኮንሰርን አሁን በዚህ ማን ነው የሚከብረው የሚባል አይደለም። አሁን እኮ ስፔሲፊክ የሆነ ኢሹ ነው እየተነሳ ያለው እኮ። ለምሳሌ አጋንንት የሚወጣው አሁን እኮ ስድስተኛ ሶላ እያመጣችሁ እኮ ነው። አሁን ይሄ አንደኛው ሶላ ወይንም ሶላ ክርስቶስ ላይ ይሄ ነገር ካለ አይዶ ነው አላውቅም። ምንድነው አጋንንት የሚወጣው በክርስቶስና በክርስቶስ ብቻ ነው ከተባለ አንድ ሰው ለምሳሌ አንድ አዲስ አማኝ መጥቶ ይሄንን ነገር ማያውቅ ሌላ አንድ አዲስ አማኝ መጥቶ በአብ ስም ውጣ ቢለው በመንፈስ ቅዱስ ስም ውጣ ቢለው አጋንንት አይወጣም እያላችሁ እኮ ነው። ሊትራሊ እኮ ደፍራችሁ አይወጣም እያላችሁ እኮ ነው። በክርስቶስም እኮ ቆይ ሰውልዬ በክርስቶስም እኮ ይወጣል እኮ ያሉን አይደለም። ላነበውና እንዲሁ ሐሳቡን ብቻ ምክንያቱም አንድ ነገር ስንናገር ያ ቃል ይገደበናል እና ፊልጶስ ላይ ያለውን ሲያዳምጡት እንደዚህ ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። አሁን ይሄ በኢየሱስ ስም የሚለውን ራሱ አብ ለእግዚአብሔር አብ ክብር ይለዋል። አሁን ለስላሴን አብን ራሱ እዚህ ጋር ያስቀምጠልናል። ስለዚህ ምንም ያን ያክል የሚያጨናንቅ አይነት የለውም። በቃ ይሄንን ስም ለአማኝ ይሄንን እንጠቀምበታለን። ከፊደሉ ነው ኢየሱስ ከሚለው ከፊደሉ ነው ወይስ ከማንነቱ ነው ስሙ ኃይል አለው ብላችሁ የምትናገሩት? አሁን ትክክለኛው የጌታን ስም ራሱ የምትጠሩት የሸዋ የሚለውን ነበር እናንተ ማጽደቅ ያለባችሁ እንጂ
ኢየሱስ የሚለውን ልትሉ አትችሉም። የመጀመሪያው ስም እንደው ያ በትክክለኛው ስም የሽዋ እንጥራ ይባል ያንን ጂሰስ ነው። ይባል ያው ለጸሎት ጀሽዋ ይባል ጂሰስ ይባል ማንም ይባል ግን ምንድነው ትልቁ ቁም ነገር ለማርያም ክርስቶስ ሲባል አይደለም ብለን የሸዋና ቆይ አሁን ፌር ያልሆነ ነገር ላሳየው ሶል ስማኝ። የሸዋ ይባል ኢየሱስ ሲባል ሌላ ስም ትቀበላላችሁ። ክርስቶስ ሲሆን ግን የማትቀበሉበት ምክንያት አንደኛ ግራውንዳችሁ ልክ አለመሆኑን ማሳያ ይሆናል ነው። ስለዚህ ትክክለኛ ስሙን ነው የምንጠቀመው፣ በዛ ስም ነው የሚወጣው እያላችሁ ከፊደሉ አኳያ እየተናገራችሁ ከሆነ የሸዋ ነው ትክክለኛው። ስለዚህ በሱ ካልሆነ ብላችሁ ልትሞግቱ ይገባል። ሐሳቡን ይወላል። በመጀመሪያ አዳም ጸሎት አይ ፌር የሆነ ነገር አይደለም እያቀረባችሁ ያላችሁ። አይ ቀደምም አንተ ጋር አንዴ ሶል አንተን ማቋም ስለሰማ የጸሎትን ማቋም ስለማውቅ ቀደም ኦሬዲ እሱም ስለተናገር አማን ክርስቲያን ዌልካም እንኳን ደህና መጣ። እስቲ ከአባቶች ራሱ አባቶች እንዲህ ብሎ የሚያስተምሩ ከሆነ አማን ብገላግለን ጥሩ ነው። አማን ዌልካም እንኳን ደህና መጣ። ሰላም ነው ወይ? ሃፒ በርዝዴ ይሆናል። ትናንትና አልነበርንምና አሁን ያየውክ አንዴ ሞቅ አድርጎ ከታች በቻት ትላለህ። አንዴ ሞቅ አንዴ እንኳን ተወለድክልን በሉት ሲሶን ኮሜንቱን ደመቅ አድርጉት አንድ ጊዜ። እንዴ በጣም እኮ ብዙ ምፍቅና እየሰማን ተቸገርን እኮ። ወሩ ረዘመ ግን ነገሩ ምንድን ነው? ኧረ አልገፋን አለ ነገሩ። እንቺ 9 ቀን ዛሬ 21 ናት። እሷ ምን ትንብላለች? አንቺ 9 ቀን በቃ እንደምን ብላችሁ እንትን በሏት። ከቲክቶክን ዝጉ ብለሃቸዋል። እንደዛ ነው የሚሻለው። እኔ እሺ በክርስቶስ በኢየሱስ ስም እንደሚወጣ አጋንንት ምንም ጥያቄ የለውም። መጽሐፍ ቅዱስ የሚያስተምረው በስሜ አጋንንትን ታወጣላችሁ ብሎ ትእዛዝ ሰጥቷቸዋል። ክርስቶስ በስሙ አጋንንትን ያወጣሉ። ነገር ግን ይሄ ስሙ ምን ማለት ነው ሲባል ኢየሱስ የሚለውን ቃል ወይ ደግሞ ሲልበሉን ይሄ ኢየሱስ የምትለውን ፊደልን የሆነ ሰው እያሰበ ከሆነ እዚህ ጋር በጣም ብዙ ስህተት ውስጥ ይገባል ብዬ አምናለሁ። ለምሳሌ አሁን ጥሩ ጸሎት ያነሳቸው ነጥቦች አሉ። ለምሳሌ በዕብራይስጥ የሸዋ ነው፣ በአረቢክ ያሱ ነው እና በኢየሱስ ብቻ በሚለው ስሙ አይደንቲካል ስም ካልተጠራች ከሆነ የምትሉት ችግር ውስጥ ትገባላችሁ። ስሙ የተለያየ ስም ስላለው ማለት ነው በተለያዩ ቋንቋዎችም ክርስቶስ። ስለዚህ በማንነቱና በኦቶሪቲ ነው እየተወራ ያለው። ይህንን መረዳት አለባችሁ ነው የመጀመሪያው። ሁለተኛው ከኦንሊ ጂሰሶች ጋር ስትከራከሩ ሶል በኢየሱስ ስም ነው ማጥመቅ ያለባችሁ፣ በኢየሱስ ክርስቶስ ስም አጥምቁ ተብለዋል። ማለት ተብሏል ሳይሆን አጥምቀዋል። መጽሐፍ ቅዱስ የሐዋርያት ሥራን ስንመለከት ምዕራፍ 2 ምዕራፍ 4 ስንመለከት በኢየሱስ ስም አጠመቁ ይላል። ኦንሊ ጂሰሶችን ትሄዱና በአብ በወልድ መንፈስ ቅዱስን ማጥመቅ ያለባችሁ በኢየሱስ ስም አይደለም ማጥመቅ ያለባችሁ ለምን ብላችሁ ተከራከሯቸዋላችሁ? ምክንያቱም በኢየሱስ ክርስቶስ ስም ተጠመቁ ማለት ኦቶሪቲን አመልካች ነው። ክርስቶስ ያዘዛቸው በአብ በወልድ መንፈስ ቅዱስ በስላሴ ስም አጥምቀዋል ብላችሁ ስለምታምኑ ለምንድን ነው ኦንሊ ጂሰሶችን ሄዳችሁ በኢየሱስ ብቻ ነው መጠመቅ ያለበት ብሎ ሲከራከሩ አዎ ብላችሁ ለምንድን ነው የማትናገሩት? የቃላቱና የቋንቋው ከሆነ በደንብ ስማኝ። ጥምቀቱ ላይ አይ ኢየሱስ ስንባል እኮ አብንም ወልድንም መንፈስ ቅዱስንም አያገልም አንዱ አምላክን ነው፣ በዚህ አምላክ ነው መጠመቅ ያለባችሁ ብላችሁ አጋንንቱ ላይ ኢየሱስ ብቻ ነው መሆን ያለበት አብና መንፈስ ቅዱስን ያገለነ ነው የምትሉት ከምን አንጻር ነው? ግማሽ ኦንሊ ጂሰስ ነው የሚያደርጋችሁ ይሄ። ምክንያቱም እዛኛው ጋር እነሱን እየተቃወማችሁ እዚህ ጋር ደግሞ ስላሴ አማኝን መቃወም ትክክለኛ አካሄድ ነው ብዬ አላምንም። ስለዚህ አሁንም በኢየሱስ ስም ሲባል አብን ያገለለ መንፈስ ቅዱስን ያገለለ ከሆነ ፍጹም ስህተት ውስጥ ነው የሚገባው። ከስሞች ሁሉ በላይ ስምን ሰጠው ሲል ስሙን ብቻ ሳይሆን ስልጣኑን፣ መለኮትነቱን፣ አምላክነቱን አንድ የሆኑ በመለኮት ስንል አንድ ስለሆነ በኤሰንስ አንድ ስለሆነ ያ ስልጣን
ለዲመንስ ወይ ደግሞ ለአጋንንት የማይቋቋሙት ነው። ለምን ሲባል በሱ ስልጣን ስለሆነ ነው ማለት ነው። ሁለተኛ ጥያቄ ላንሳ። በብሉይ ኪዳን ኢየሱስ የሚለው ስም አልተሰጠውም። በብሉይ ኪዳን አጋንንት አያወጡም ነበር እንዴ? አጋንንት እግዚአብሔርን አይታዘዙም ነበር እንዴ? ወይስ አጋንንት አዲስ ኪዳን ላይ ብቻ ነው የሚፈሩትና የሚታዘዙት እንዴ? ይሄኛውንም መታሰብ አለበት። ለምን ሲባል አጋንንት በብሉይ ኪዳንም በእግዚአብሔር ስልጣን ስር ናቸውና። ስለዚህ ስሙ በክርስቶስ ኢየሱስ ስም መውጣት አለበት፣ ይወጣል አጋንንት። ይሄ ማለት ግን በአብ ስም አይወጣም፣ በመንፈስ ቅዱስ ስም አይወጣም ማለት ግን አይደለም። ሁለተኛ ደግሞ ብቻ እያላችሁ የምታነቧት ነገር አለች። ብቻ ሁል ጊዜ ብቻ አስቸጋሪ ነው፣ ነጣይ ስለሆነ ማለት ነው። በኢየሱስ ክርስቶስ ብቻ ስትል አብንና መንፈስ ቅዱስን ካገለልክ አንደኛ ጥቅሱን ማምጣት ይኖርባቸዋል። ኦኬ፣ ጥቅሱን ማምጣት ያስፈልጋል ማለት ነው። ኢየሱስ ክርስቶስ ሲባል አውቶሪቲ ልበረት፣ አንድ አምላክ እኮ ነው ያለው። አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ እኮ ነው ያለው። ብቻ ብለህ ልትነጥለው አትችልም። ስለዚህ ኦቶሪቲ ሲነገር እንደዛ ነው። አንድ የመጨረሻ ጥያቄ ላንሳ። ኢየሱስ ክርስቶስ አጋንንትን ሲያወጣ ኢየሱስ ክርስቶስ ራሱ ማለት ነው በምድር ላይ ያለ አጋንንትን ያዝ ነበር ሲያወጣ። በኢየሱስ ክርስቶስ ስም ውጣ እያለ ነው የሚመጣው ማለት ግዴታ። ልጨርስ ሰምቻለሁ። ሶል እባክህን ታቾኝ ሰምቻለሁ። ልጨርስ ሀሳቤ። ጥያቄዎችን ግን ያዝልኝ ለመያዝ ከፈለግ። ኦኬ፣ እንደዛ ብሎ ነው የሚያወጣው። ስሙን እንደዚህ እየተናገ ኖ አምላክ ስለሆነ ስለሚታዘዙት መለኮት ስለሆነ አጋንንትን ያዛል። አጋንንት በነገራችን ላይ ፍጥረት ነው። አሁን እኮ በአዲስ ኪዳን እኮ ለክርስቲያኖች ይሄ ስልጣን ለሐዋርያት ተሰጥቷል እኮ እንዲያዙ፣ ደውያትን እንዲፈውሱ በስሙ ስልጣን ሰጥቷቸዋል። በስሙ ማለት በኦቶሪቲው በመለኮትነቱ በአምላክነቱ ማለት ነው እንጂ ነሰሰሊ ስለ ብሎቹን በመጥቀስ ማለት አይደለም። ይህንን ተረዱ ለማለት ነው። አሁን ጨርሻለሁ፣ ግን ጥያቄዎቼ እንዳይረሱ ሲስ 3 ጥያቄ አስቀምጫለሁ። ማይክ ከማንሳቱ በፊት በደንብ ሊያነሳ ነው እና ለድጋማቸው ጥያቄዎቼ ድገምለት። የመጀመሪያው ጥምቀት ላይ ነው ያነሳሁት። ጥምቀት ላይ በኢየሱስ ስም ከሆነ መጠመቅ ያለባቸው እናንተ ለምንድን ነው በአብ በወልድ በመንፈስ ቅዱስ ስም የምታጠምቁት ነው የመጀመሪያው ጥያቄ። በኢየሱስ ስም ተጠመቁ ስለሚል ቃል በቃል የሚለውን ነው የምናደርገው፣ መጽሐፍ ቅዱስ የምናደርገው ስለምትሉ በኢየሱስ ስም ማለት ስሙን መጥራት ከሆነ ስታጠምቁ በኢየሱስ ስም ተጠመቅ እያላችሁ ለምን እንደማታጠምቁት አንደኛ ጥያቄ ያዝልኝ። ሁለተኛ ቋንቋን ስቻለሁ። ኢየሱስ የምትባለው ሲለብልስ ከሆነ በሌላ ቋንቋ ለምሳሌ በአረቢክ ያሱ ማለት ነው። ኢየሱስ ያሱ ነው። እንደገና ደግሞ በዕብራይስጥ ያሸዋ ነው። ሲለብሉን ሳትጠቅሱ እያወጣችሁ ነው። በኢየሱስ በምትለው ሲለብል ከሆነ ማለት ነው። እሱ መልስልኝ። ሶስተኛ በብሉይ ኪዳን አጋንንት እንዴት ነበር የሚወጡት? አራተኛ ነው የመጨረሻ ያስቀመጥኩት ኢየሱስ ክርስቶስ አጋንንትን ሲያወጣ ስሙን እየጠራ ነው ያስወጣው ወይስ በመለኮትነቱ ታዞት ነው የወጣው ነው? ጨርሻለሁ። ቴንክ ዩ። ጥያቄዎቹ በጣም ነሰሰሪ ናቸው፣ መመለስም አለባቸው ብዬ ነው ማምነው። ግን ያው መልሼ እስከምጨርስ ትክክል የሚሆን አይሆን ጣልቃ ሳትገባብኝ ልጨርሳቸው። ኦኬ፣ የመጀመሪያው ጥያቄ ምንድን ነው? ጥምቀት ላይ በኢየሱስ ስም ነው የሚል ነገር አንስተሃል። ይህንን ከትእዛዝ አንጻር ነው ነገሮችን አክሴፕት የምናደርገው። ልክ በኢየሱስ ስም አጋንንት ይወጣል ብለን ስንል ፊልጵስዩስ ላይ ኮት አድርገን ነው ከስሞች ሁሉ በላይ ስም ሰጠው ሲል። ጥምቀት ላይ ስንመጣ ራሱ ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ብሎ ካዘዘ በኋላ በአብ በወልድ በመንፈስ ቅዱስ ስም አጥምቁን ያለው። አሁን ደቀ መዛሙርት በኢየሱስ ስም አጥምቀዋል ወይ የሚል ካለ እዛ ፖይንት ላይ ነው መነጋገር ያለብን። ሲያጠምቁ ፕራክቲካሊ በአብ በወልድ በመንፈስ ቅዱስ ስም አጥምቀዋል ብዬ ነው የማምነው። ይሄንን በዚህ ልለፈው። ሁለተኛው ኢየሱስ የሚለው ሲለብል ብለሃል። ኢየሱስ የሚለውን ለመልአኩ ገብርኤል መጥቶ ስሙን ኢየሱስ ትይዋለሽ አላት።
መጠሪያው ያ የተወለደው ከድንግል የተወለደው ኢየሱስ ስሙ ኢየሱስ ክርስቶስ ነው። ከልጅነቱ ጀምሮ ይጠራበት የነበረው በአገልግሎት ውስጥም እስራኤልም አይሁድም የሚያውቁት ኢየሱስ በሚባለው ስም ነው። ስለዚህ ይሄ የሚታወቅበትን ስም የኢየሱስ መጠሪያ የሽዋ በለው ጂሰስ በለው ኤሳልመ የፈለከውን ብለህ ጥራው። ይሄንን ስም እግዚአብሔር ምን አደረገው? ከስሞች ሁሉ በላይ ስም ሰጠው። በኢየሱስ ክርስቶስ ስም ምላስ ሁሉ ጉልበት ሁሉ ይንበረከክ ዘንድ አለ። እንደገና ደግሞ ማርቆስ 16 ላይም በስሜ አጋንንትን ያስወጣሉ ያመኑ በስሜ አለ ጌታ ኢየሱስ ክርስቶስ። ስለዚህ ሲለበሱ ላይ ሳይሆን ወይ ሲለብሉ ላይ ሳይሆን ሌተር ባይ ሌተር የተቀመጠውን ጂሰስ ኢየሱስ መጠሪያው ስለሆነ እንጠቀምበታለን። ከአማኑኤል ክርስቶስ ሌላ ብሎ ከሚጠራበት ስም ለይቶ በልዩነት ኢየሱስ በሚለው መጠሪያው ላይ ምን አደረገ? ስልጣን ሰጠው። ለይቶ ራሱ ማን አብ እዚህ ጋር አስቆምና ፎሎ አፕ እዚህ ጋር እንትን በማንነቱ ነው እንጂ አንቺ ሲለብስ በስሙ አንቺ ሌተሯ ላይ ሳይሆን ራሱ ኢየሱስ በሚለው በማንነቱ ነው አጋንንት የሚወጡት ማለት ነው። ከመጀመሪያው ጀምሮ ሲጠራበት የነበረ ከመጀመሪያው ድንግል ማርያም ካወጣችለት ጊዜ ጀምሮ ይጠራበት የነበረው ስም ኢየሱስ ነው። ወይ ልጨርስ። ለመረዳቱ ሲሶ ይጠይቅና ቆይ አማን እያለ ያለው ስማማ አማኑኤል በሚለው ማንነቱ ኢየሱስ የሚለው ኢየሱስ አማኑኤልማ የሌላ ሰው ማንነት ነው ማለት እኮ ነው። የኢየሱስ ማንነት ኢየሱስ ብቻ ያችን ትንቢት በሶል አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። የኢየሱስ ስም አይደል? አማኑኤል ትይዋለሽ እኮ ነው። ስሙንም አማኑኤል ብለሽ ትጠሪያለሽ ይላል። የቱ ጋር ነው አማኑኤል ትይዋለሽ አለ? ኢየሱስ ትይዋለሽ ነው አላት ገብርኤል። ኢየሱስ ማን ነው? ቆይ ሶል ኢየሱስ ማን ነው? ሶል ኢየሱስ ማን ነው? አሁን ይኸውልህ እባክህን ኢየሱስ ማን ነው? ቆይ ይኸውልህ አሁን እሱን ጥያቄ እንደ አምስተኛ ጥያቄ አድርጌ እቀበላለሁ። አልፈልግም። አይ በቃ እዚህ ጋር ነው የተለያየ ነው። ኢየሱስ ማን ነው? አማኑኤል ነው አይደለም? ኖ ኢየሱስ አማኑኤል ነው አይደለም? ኖ ይሄ ውይይት ፌር አይደለም። በቃ ነው አይደለም። አንተ እኮ አሁን እኮ ሶል ልጨርስና ይጠይቃል እኮ ይኸውልህ እኛ እኮ እንትን እያለን ያለነው እኮ አንተን ለመረዳት እኮ አንተን ቶሎ እንድንረዳ ለማድረግ ነው። እሺ ጨርስ። እሺ አዎ ልጨርስ። ከዛ በኋላ ይሄን ጥያቄ መልሰዋለሁ። ችግር የለም። አሁን ኢየሱስ የሚለውን በዚህ እንዝጋው። ከመጀመሪያው ጀምሮ ይጠራበት የነበረ ስም ነው። ክርስቶስ የተባለው በኋላ ከተጠመቀ በኋላ የተቀባ አንተ የክርስቶስ የእግዚአብሔር ልጅ ነህ ተብሎ የተጠራበትን ስያሜ ከይቅርታ ጋር ነው። እኔ እኮ አፌ ላይ እየመጣ ነው። በጣም ይቅርታ። በክርስቶስ ስምም አጋንንት አይወጣም ማለት ነው። ቀጥል። እግዚአብሔር ሰው ያ ምንድነው? በክርስቶስ ስም አጋንንት አይወጣም ብለን ስንል መጠሪያው የክርስቶስ ራሱ መጠሪያ ማን ነው? ኢየሱስ የሚለው ስም ነው። ኢየሱስ የሚለው ስም ነው። እግዚአብሔር ከስሞች ሁሉ በላይ ስም ሰጠው ብሎ የተናገረለት ስም ይሄ ነው። አሁን የሆነ ልዩነት ጋፕ የሚፈጥር ነገር እያስቀመጣችሁ ነው ያላችሁት እናንተ። ግን ጋፑ ሁሉን ነገር በልዩነት እግዚአብሔር ራሱ በልዩነት ነው ኢየሱስ የሚለውን የሚጠራበትን ከመጀመሪያው ጀምሮ የሚጠራበትን ስም ከስሞች ሁሉ በላይ ያደረገው በኋላ የተጠራበትን አይደለም። ወይ ደግሞ ከብሉይ ኪዳን ነው ሶልዬ ለመረዳት ነው። ከብሉይ ኪዳን ጀምሮ ነው። ያውልህ ከብሉይ ኪዳን ጀምሮ ትንቢት ነው። እሱ ትንቢት ነው። አይ ከመጀመሪያው የተጠራበት ስም ኢየሱስ ነው እንጂ አማኑኤል አይደለም ስላልከን ከመጀመሪያው ስትለን ከየት ጀምሮ ነው? ኢየሱስ ክርስቶስ ይኸውልህ ክርስቶስ የሆነው እስከ ከ33 ዓመት በኋላ ከ30 ዓመት በኋላ ለአገልግሎት ሲወጣ ክራይስት ነው። ከተጠመቀ በኋላ ሲሄድ ክርስቶስ የተባለው 33 ሲሞላው ነው። እሺ ኢየሱስ የተባለው መቼ ነው? ኢየሱስ የተባለው ገና ሳይወለድ ለዮሴፍም ለማርያምም ኢየሱስ ትይዋለሽ ህዝቡንም ከኃጢአታቸው ያድናቸዋል የተባለው ትይዋለሽ ሳይሆን የተባለው ማኬን ፎርስ ታደርጋለህ በኋላ አረነማ ኧረ በቃን ቲክቶኩን ልዝጋው በጌታ። አሁን እኮ እኔ ሶል አልገባም እኮ ለመሰለ ሶል እንዴ ክርስቶስ እኮ ኢየሱስ እኮ እንዴ ኢየሱስ ራሱ ክርስቶስ የሆነው ከጥምቀት በኋላ ነው። ስቴትመንትን በደንብ ያዘው።
ኢየሱስ ራሱ ክርስቶስ የሆነው ሉክ ኢየሱስ ራሱ ክርስቶስ ጀምሯል እንደ ኢየሱስ ክርስቶስ አገልግሎት መቼ ነው የጀመረው? ሲሶ መቼ ነው አገልግሎት የጀመረው ኢየሱስ ክርስቶስ እኮ ከአገልግሎቱ ጋር እኮ አይደለም። ሲስ አትረብሽ። ቃጣልቀይ በ30ኛ ዓመት ላይ አይደለም? 30 ነው የጀመረው። ልክ ነህ ሶል። እሺ ስለዚህ አገልግሎት ሲጀምር በተጠመቀበት ጊዜ መንፈስ ቅዱስ በሱ ላይ ያረፈ ይላል። ስለዚህ ከዚህ በኋላ ያለውን አገልግሎቱን በቅባትና በኃይል ማገልገል እንደጀመረ ነው የምንመለከተው። ስለዚህ ክርስቶስ ተባለ። ልክ ነኝ? ክርስቶስ የተባለው እዛ አገልግሎት ሲጀምር ነው። እንትን የተገለጠው ነው የምነግርህ እኮ አሁን ይኸውልህ ክርስቶስ ስለ ስሙ ለማርያም ራሱ እኮ ምንድን ነው ያላት? እስቲ እያዳመጥከኝ። እሺ ለማርያም ራሱ ተረድቻለሁ። ክርስቶስ የተባለው 33 ሲሆን ነው አልከኝ። እሺ ተቀበልኩኝ አልኩኝ። ኢየሱስ የተባለው ተብሎ ይጠራል ሳይሆን የተባለው መች ነው? ገና ሳይወለድ ስሙን ኢየሱስ ትይዋለሽ ሳይሆን የተባለው ኢየሱስ ያሉት መቼ ነው? ሲወለድ እኮ ነው። ያው ሲወለድ ኢየሱስ ተብሎ አይደል መጠራት ይጀምራል። እሺ ከመወለዱ በፊት በዘላለም ውስጥ ነበር አይደለ? ስሙ ማን ነው የዛኔ? ያን ጊዜማ ሎጎስ ቃል ነው። መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ተብሎ ነበር። እሺ ቃል ከሆነ በኋላ ነው ኢየሱስ የተባለው። መልካም። በሎጎስ ስም ወይ ደግሞ በሎጎስ በማንነቱ አጋንንት ይወጣል? መቼ ነው ሎጎስ ተብሎ የተገለጸው? ዮሐንስ እኮ ነው ሎጎስ ብሎ ያስቀመጠው። ያው በብሉይ ኪዳን ይታወቃል እንዴ? እስራኤላውያን ኢየሱስ እሺ፣ በብሉይ ኪዳን ኢየሱስ ማን ነው? እስራኤሎች ያውቁታል ወይ ነው የምለው። እሺ በብሉይ ኪዳን ኢየሱስ ማን ነው? ኢየሱስ ቃል ነበረ። በብሉይ ኪዳን ሲገለጽ ያስማማናል እኮ ቃል በቃል ማንነት አጋንንት ይወጣ ነበር በብሉይ ኪዳን። ከዛ በኋላ ባክ ኤንድ ፎርስ ለምን አናደርግም? ጥያቄዎቹ በቃል ማንነት አጋንንት ይወጣል ወይ? አሁን እኮ ጥቅስ ይኑርህ። ይኸውልህ ለምትናገረው ነገር ኮት አድርግ። በቃል ማንነት አጋንንት ይወጣል ወይ? አይወጣም አለ እኮ አይወጣም አለ። ማንነት በክርስቶስ አጋንንት ይወጣል። የተናገርኩ ያለሁት የቃል ማንነት እኮ ነው። ይኸውልህ አሁን አማን ክርስቶስ እኮ የቃል ማንነት እኮ ነው። በክርስቶስ አይወጣም ካለ እኮ አሁን ክርስቶስ በክርስቶስ አይወጣም ካለ እኮ በማንነቱ በቃ ኢየሱስና ኢየሱስ በሚለው ስም ብቻ ነው አጋንንት የሚወጣው እያለ እኮ ነው እኮ። እሱማ ገብቶኛል። ለዛ እኮ ነው እኔና አሁን እኮ እንዲለይልኝ የፈለኩት ክርስቶስን ቃልና ኢየሱስን ለይልኝ ሶል እንድንረዳ ክርስቶስን ቃልንና ኢየሱስን ለይልን እስኪ። ጥሩ እሺ። ይኸውልህ እዚህ ጋር መጽሐፍ ቅዱስ ስግው ቃል ከሆነ በኋላ ሲወለድ ኢየሱስ ተባለ። በዚህ ስም ነው የሚጠራው። ይሄን የሚታወቀውን ኢየሱስ የሚባለውን ስም ዳይሬክትሊ ከስሞች ሁሉ በላይ አደረገው። ማንን የሚለውን ኢየሱስ የሚል ከስሞች ሁሉ በላይ አደረገውና የምንድንበት አጋንንትም የምናስወጣበት ኢቭን ዮሐንስ 14 ላይም በስሜ ለምኑ አደርገዋለሁ አብም ያደርገዋል። እያንዳንዱ ነገር ኢየሱስ በሚለው ፖይንት ላይ መጀመሪያ ይተላበቅ በነበረው ስም ላይ ነው ያስቀመጠው። እሺ ይሄ ሐሳብ ትንሽ ያስማማኛል። ጥሩ የሚያስማማኝ ነገር ስለመጣህ ነው። እሺ በክርስቶስ ስምና በቃል ስምስ ብጠራው ይመልስልኛል አይመልስልኝም? ልመናዬን የምትለምኑትን ሁሉ በእኔ ስም አድርጉት ሲል በክርስቶስ ስምና በቃል ስም ወይ ደግሞ መድኃኔዓለም ብለው ይመልስልኛል አይመልስልኝም? መጠሪያው ማን ነው የምንጠራው? መጽሐፍ ቅዱስ ሲጠራ የነበረበትን ስም ማን ነው? ማን ነው? እሱም ኢየሱስ የሚለውን ስም ነው። መጽሐፍ ቅዱስ ላይ የሰጠንም ከስሞች ሁሉ በላይ ተብሎ የተነገረውም ኢየሱስ የሚባለውን መጠሪያውን ነው የተጠራበት። ኢየሱስ መጠሪያው ነው አይደለ? የማንነቱ መጠሪያው ነው። አዎ። ከክርስቶስ ይለያል እንዴ? እሱ ክርስቶስ የተቀባ ማለት ነው አይደለም እንዴ? ከክርስቶስ አሁን ክርስቶስ ስንል ከማወራው አሁን ስለ ክርስቶስ ስለሆነ እያወራሁ ነው። የተሰቀለልኝ ክርስቶስ እየሆነ ከእሱ ይለያል እንዴ? አሁን እየጠቀስክልኝ ያለው ኢየሱስ ይለያል? ክርስቶስ ማለት የተቀባ ማለት ነው። የዓለም መድኃኒት ማለት እኮ አዳኝ ማለት እኮ ነው። አዳኝ ማለት ነው። ስለዚህ አዳኙ ማን ነው? ኢየሱስ ክርስቶስ የተባለው የተወለደው በዚህ ስም ይጠራ የነበረው ያ ኢየሱስ ነው። እሺ ኢየሱስ ከቃልና ከክርስቶስ ይለያል ወይ? ያንተ መጠሪያ አማን ነው።
ከመጀመሪያው ጀምሮ የምትታወቀው አማን በሚባለው ስም ነው። ከዚያ በኋላ ግን ዶክተር ልትባል የተለያዩ ስያሜዎች በተለያየ ሙያ ልትጠራ ትችላለህ። ግን አንተነትህን ለይቶ ሰው የሚጠራህ የፈለክበት ሚግሬሽን የተፈለክበት ዓለም ግባ አማን በሚባለው ስም ነው። ስለዚህ ይሄ ስም ነው የሚታወቀው። በመንፈሳዊ ዓለምም አጋንንቶችንም በማንበርከክ እግዚአብሔር በትክክለኛ ያስቀመጠው ስም ማን ነው? ኢየሱስ የሚለው ስም ነው። ይሄንን ፖይንት አድርጋችሁ ያዙት። አሁን ስማኝ፣ እኔ አጋንንት በኢየሱስ ስም አያወጣም እያልኩ እንዳደለ ቅድም ተናገር አስቀምጫለሁ። ኦኬ። ስለዚህ በደንብ አድርገህ አሁን እንድትሰማኝ ይፈልጋለሁ። ኢየሱስ መጠሪያው ነው፣ ማንነቱ ነው አልከኝ። በነገራችን ላይ የዮሹዋ የኢየሱስ ስም ነው አይደለ? የዮሹዋ ራሱ እኮ ኢየሱስ ማለት ነው፣ አንድ ነው አይደል? ምንድነው የዮሹዋና ኢየሱስን የሚለያቸው? አንድ ናቸው። ኦኬ፣ የዮሹዋና ኢየሱስ አንድ ናቸው። ኦኬ፣ ጂሰስ እንደማለት ነው። ጂሰስ እንዳልከው ክርስቶስ ስትል አንተ ከኢየሱስ ውጭ የምታስበው አካል አለ? የለም። ስለዚህ ቃል ስትል ከኢየሱስ ውጭ የምታስበው አካል አለ? ቃል ስል ያው ስግው ቃል ወደ ስግው ቃል ስትል ከኢየሱስ ውጭ የምታስበው አካል አለ አንተ? የለም። ታዲያ ለምንድን ነው የምትነጣጠልብን? እግዚአብሔር ራሱ በልዩነት ነጥሎ ያስቀመጠው ስለሆነ እግዚአብሔር ኢየሱስ የሚለውን ከክርስቶስና ከቃል ከሚለው ነጥሎታል። አሁን አንተ ይኸውልህ አንተ ነህ ከክርስቶስ ከምናምን የምትለው ራሱ እግዚአብሔር ምን አለ? ፊልጵስዩስ ላይ ነገር ይነጥል እንዳለ ለስድብ ነውና ጨርሻለሁ። በክርስቶስ ስም ውጣ ይላል። አይ እና እኔ ጨርሻለሁ። አሁን ግን ያወራሃቸውን እነዚህ አሁን ያልከነ ኬት ነው የምታመጡት እናንተ ሰዎች? ጨርሻለሁ። ብቻ ተመችቶኛል። እኔም ደግሞ በመድኃኒዓለም ስም አትረብሸን ብዬ እወርዳለሁ። እግዚአብሔር ያክብርልኝ። ጨርሻለሁ። ለማንኛውም ተው። ሌላ እንግዲህ አጋንንትን ስታወጡ በምን ስም እንደምታወጡ ራሳችሁን ቼክ አድርጉ። ኤኒዌይስ ይሄ ነው። እኔ ወንድሜ ያረኔ በሰላም ራሱ አንዳንዴ በሰላም ሶልዬ በሰላም ራሱ እንዲህ መቆየት ራሱ ትልቅ ነገር ነው። እኔ አሁን ካለው ነገር ጸሎት፣ እሺ ጸሎት፣ ቆይ ጥያቄ አለው መሰለኝ ለአንተ ከመውጣት በፍቃድ። እሺ ችግር የለም። አንድ ጊዜ ሶል ክርስቶስ ስትል ማንነቱ የማን ነው ብለህ ነው የምታስበው? ክርስቶስ ለኢየሱስ የተሰጠ ነው። ኢየሱስ ክርስቶስ የተቀባ መሆኑን ያ ኢየሱስ የሚባለው ስም መሆኑን ለማሳየት የተቀመጠ ነው። የሱ መጠሪያ ነው እኮ ምንነቱን አሁን ክርስቶስ ብዬ ስናገር እኮ ያ ማንነቱን ወይም ስልጣኑን የሚያሳየው ማን ነው? አኖይንትድ መሆኑን ስልጣንን ያሳያል ስሙ ኢየሱስ የሚለው ስልጣን ሲሆን ክርስቶስ የሚለው ደግሞ የተቀባ መሆኑን ያሳየናል። ያ ኢየሱስ የተባለው ስልጣን ያለው ስም የተቀባ መሆኑን ያሳየናል። ክርስቶስ የሚለው ስልጣን ያለው ስም አይደለም? ስልጣን የለውም ክርስቶስ የሚለው ስም? ለክርስቶስ የተሰጠ ነው። እንዴት ነው ስልጣን የለውም የምትል? ለክርስቶስ የተሰጠ ስም ነው። ግን ትርጉሙ ምንድነው? ክርስቶስ ማለት ጸሎት ምንድነው? ክርስቶስ ማለት ትርጓሜው ጋር አይደለም። ቆይ ሶል እኔ ትርጓሜው ጋር ሳይሆን ይርከለው ትርጉም ነው እያንዳንዱ ነገር። አሁን ኢየሱስ ክርስቶስ የሚለው ስም አዳኝ ማለት ነው። ቆይ ይኸውልህ ስታነሳልኝ ትርጉም አይደለም የጠየኩ። ሶል ስማኝ እባክህ፣ እኔ እየጠየኩ ያለሁትኝ ስለ ስልጣን ነው። ክርስቶስ የሚለው ስም ስልጣን አለው ወይስ የለውም? ስልጣንማ አለው። እንዴት ስልጣን የለውም አላልኩህም እኮ ስልጣንማ። እሺ ኢየሱስ የሚለውም ስልጣን አለው አይደለ? ኢየሱስ የሚለውን ራሱ አብ ከስሞች ሁሉ በላይ አለው። ማን? ኢየሱስ የሚለው መጠሪያውን የኢየሱስ ክርስቶስ መጠሪያ። ሁለቱ የተለያየ ስልጣን ያላቸው ማለት ነው። ክርስቶስ የተለየ ስልጣን ለኢየሱስ ያልሆነ አለ ያልከን ነው? ኖ ክርስቶስ ራሱ ለኢየሱስ የተሰጠ ነው። እኔ እኮ ስለተሰጠው አይደለም ጥያቄ። በስልጣን ይለያል። ነጠልከዋ። ክርስቶስ እኮ የኢየሱስ ክርስቶስ መጠሪያ ነው። የኢየሱስ ክርስቶስ መቀባቱን ለራሱ ለኢየሱስ የተሰጠ ነው።
እንደዛ አድርገህ አይደለም። አሁን ወይ ጥያቄውን ከአንደርስታንድ ካላደረግከው የኔ ጥያቄ ክርስቶስ የሚለው ስም ስልጣን አለው ወይ አልኩ። አዎ ስልጣን አለው አልከኝ። ኢየሱስ የሚለው ስም ስልጣን አለው ወይ አልኩ። ይሄንን መልስልኝ። ስልጣን አለው የለውም? ደግሜ ልንገርህ፣ አዎ ስልጣን አለው አልኩ እኮ። ስለዚህ ኢየሱስ የሚለው ስም እና ክርስቶስ የሚለው ስም በስልጣን ይለያያል ወይስ አንድ ስልጣን ነው? አይ ክርስቶስ የሚለው ለኢየሱስ ተሰጥቶታል። የኢየሱስ መጠሪያ ነው ብዬ ካልኩ ግልጽ አይደለም? ለኢየሱስ ክርስቶስ አንድ ስልጣን ነው። ይሄንን ለምን በቀጥታ አትመልስም? ሶል አንድ ስልጣን ነው። የኢየሱስ ስም ላይ ያለው ስልጣን ነው ክርስቶስ ላይ ያለው ወይስ የተለያየ ስልጣን ነው ነው ጥያቄው? እሺ በቃ ገባህም አልገባህም ክርስቶስ ለኢየሱስ የተሰጠው ስያሜ ነው። ለኢየሱስ የቀረበ ክርስቶስ የተጠራበት መጠሪያ ነው። በቃ እሺ መመለስ አልፈለክም። እኔ የምጠይቀው ጥያቄ በሁለቱ አይ አንተ መልስ የምትለው መልስልኝ። የተለየ ስልጣን አለ ወይ? አንድ ስልጣን ነው ያለው ወይስ የተለየ ስልጣን ነው ያለው እያልኩ ነው። ይሄ ሁሉ የክርስቶስን ስም ላለመጥራት ነው። የኢየሱስ ክርስቶስ ስም እባክህ ይሄ ልጅ ካዶሽ አልበት። እሺ የመጨረሻ ጥያቄ በቃ ከፊደል አኳያ አይደለም ብለኸኛልና ከተዋሃድ ወይም እናንተ በተዋህዶ ካለማመነቸው የተነሳ ይሄንን የስም ስልጣን ለምንድን ነው የምትሰጡት? ከፊደል አንፃር አይደለም ብለሃል። ስለዚህ ለስጋው ነው የምትሉት ወይስ ከምን አንፃር ነው የምትናገሩት? ስሙ ለስጋው ቃል ሆኖ ለተወለደው መጠሪያ ሆኖ ነው። ከተወለደ በኋላ የሚጠራበት ስም ሆኖ ነው የተነገረለት እኮ። ለስጋው ቃል ነው የምትሰጡት? አዎ በቃ ጨርሻለሁ። እኔ የኔን ጥያቄ አሌክስ ሎጣ ነውና ተሳስተ ግን ስፔን ምናምን ከሄደ ሰውል ብዙ ጂሰስ የሚባሉ አሉ። ስማቸው ራሱ ማለት ነው። አረ ጂሰስ ናቫስ አለ ኳስ ተጫዋቹ ጂሰስ እነሱ ነው ምናምን ብዙ አሉና በስም ብቻ ከሄደ እንዳይሳሳት ብዬ ነውና ለየቶ እንደዚህ ማስቀመጥ አለበት። ኳስ ተጫዋች አደረገው እንዴ? አሁን ይወል ስም ነው ማወራ ያለው በስም አይደለም። ማንቸስተር ሲቲ ድሮ ነበር። ሰዎች አሉ እንደዚህ በስም ደረጃ ተሳስተ ስፔን እንዳትሄድ ነው። በፍጹም እንደዛ ያስባል እንኳን እንዳታስበኝ አታስብ። አይዞህ እሺ። አይ እየለየህብኝ ስለሆነ ነው። እኔ አሌክስ የድሮ ወዳጅ አሌክስ መጣ። አሌክስ ናችሁ? ሰላም ናችሁ ወገኖቼ? እኔ የእንትና አሌክስ ያቺን ሰላምታ ፕሬዝ ዘ ሎርድ ፕሬዝ ዘ ሎርድ ፕሬዝ ዘ ሎርድ አይኮ ሲሶ ፕሬዝ ዘ ሎርድ ቮይስ ኦፍ ኦቨርካመርስ እንትን የድል ነሺዎች ቋንቋ ነው። በምንም አይነት ሰርከምስታንስ ውስጥ ሆነው እሱም ብቻ ከፍ የሚያደርጉ ማለት ነው። ግን አንድ ነገር እዚህ አሁን እየተባለ ያለው ጋር ልምጣልህና ጌታ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ አሁን ለምሳሌ ያክል እኔ ጸሎት ምን እንዳልገባው አልገባኝም እንጂ ሶል እየመለሰ የነበረው ኢቭን ተች አድርጎኛል። ለምሳሌ ኢየሱስ ነው ብሎ በክርስቶስ የሚያምን እሱ ከእግዚአብሔር አረጋስ ሁሉ ፕሮቴስታንት እንደዚህ ነው የሚያምነው። በቃ እኔ ምን አሌክስ አጋንንት በመንፈስ ቅዱስ ስም አይወጣም ብለህ ነው የምታምነው? አሌክስ ቆይ ወደዛ ከመሄዴ በፊት አሁን ያው በመጀመሪያ ምንድነው የተጻፈልን? አሁን መነጣጠል ሳይሆን ለምንድነው የተጻፈ? እኔ እነኛ አይነት ጥያቄዎች ለምን ይመጣሉ የሚለውን ነገር ትንሽ ላውራት አይደለም። እኔ ቅድም አሌክስ ከዛ ወደ ላንተ መሰጣለሁ ማብራሪያ። ግን የኔ ጥያቄ የሆነብኝ ነገር ኢንኬዝ አንድ ሰው በስተት ሊሆን ይችላል ወይ እንትን ብሎ አሁን ለምሳሌ በአብ ስም ወይ በመንፈስ ቅዱስ ስም በክርስቶስ ስም ወይ በአማኑኤል ስም አጋንንትን ውጣ ቢለው አጋንንት ይወጣል አይወጣም? ከዛ ወይ ይወጣል ወይ አይወጣም? ከዛ ወደ ማብራሪያው ትሄዳለህ። አሁን ከፕራክቲስ አልነሳም፣ ከተጻፈ ነው የምነሳው። አሁን ሰው ኦልሬዲ አይወጣም ነው ኖ እሱን አልገድ
ድቦም ልልህ እኮ ነው። አሁን ይወጣል አይወጣም አይደለም የምልህ፣ ግን የተጻፈው ምን ይላል ሲል ጌታ ኢየሱስ ክርስቶስ በማርቆስ ምዕራፍ 16 ላይ ግልጽ ቋንቋ ተናገረ። ያመነ የተጠመቀ ይድናል አለና ያመኑትም እነዚህ ምልክቶች ይከተሏቸዋል ብሎ በስሜ አጋንንትን ያስወጣሉ አለ። አሁን ምን ማለት ነው? በስሜ ሲል በራሱ በኢየሱስ ስም ብቻ ማለቱ ነው። በኢየሱስና በኢየሱስ ስም ብቻ ማለቱ ነው። በስሜ ካለ ስሙ ምንድን ነው የሚያሳየው ነው። አሁን እኛም ገባን የሚገባ ሙሌ አወያለ ነው። በቃ አንድ ሲሶዬ ወንድማችን ሙሌ በቃ አወያ በስሙ ብቻ ነው ያለ ነው። ሙሌ ሲሶዬ ስሙ አጋን ለመሰለ ለምሳሌ ያክል አሁን አንዳንድ ጊዜ ሰዎች ለስለስ አድርገው ነው የሚያዩት። ነገር ግን አንድ ሲሪየስሊ ልናየው የሚገባን ነገር አለ። ዲያብሎስ ሁሉ ጊዜ ተቃርኖ ያለው በዚህ ስም ላይ ነው። ሁሉ ጊዜ ለምሳሌ ክርስቶስ በስጋ እንደመጣ የማይታመን መንፈስ ይላል እግዚአብሔር ቃል። ይሄ የክርስቶስ ተቃዋሚ መንፈስ ነው ይላል። ማ በስጋ እንደመጣ ደጋግማ የሚያው ቃሉ ላይ ለምሳሌ ያክል ሲፈትነው አንዴ ልጨርስና እባክህ እኮ አይ ኢየሱስ አላለማ ክርስቶስ ማለቱ ነው ያለው። ክርስቶስ ለምን ይላል ጥቅሱ? ያ ኢየሱስ ለምን አላለም እኮ አሁን እኮ እኔ ባይዘው እኔ what I'm trying ክርስቶስ በስጋ እንደመጣ አየህ። ምክንያቱም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲል የተቀባው ኢየሱስ ማለት ነው። ኢየሱስ ክርስቶስ ብለን ነው እኛ የምንጠራው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ጴጥሮስ ኢየሱስን ነው፣ ሌላ ሰው አይደለም። አሁንም ለኛ የተሰጠን የቱ ነው ሲባል ይሄው ስም ነው። ለምሳሌ ፈታኙ ቀርቦ ምንድነው ሰው ያለው? አንተ የእግዚአብሔር ልጅ ከሆንክ አለው። ልብ በል ሲስዬ፣ በደንብ አዳምጠኝ። አንተ የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ እንዲሁም በለው። ፈታኙ ቀርቦ ጌታ ኢየሱስ ግን ምን ብሎ ነው የመለሰለት? እዛ ቦታ ላይ ያለው ኮንቨርሴሽን በጣም ሲሪየስ ነው። ምንድነው የሰው ልጅ ነው ያለው? ለአንተ አይደለም ለኮሜንቶች ነው። ዩ ጋይስ እኔ እዚህ ቤት በጣም የምትወዱኝና የምወዳችሁ ማከብራችሁ ማይ ፋሚሊ ያልሆነ ኮሜንት ስፔሻሊ ገስት ላይ ያለ ሰው ሜንሽን አድርጋችሁ በፍጹም እንዳትጽፉ። እግዚአብሔር ምስክሬን ሚውት አደርጋለሁ። በቃ እኔ እወዳችኋለሁ፣ አከብራችኋለሁ። ያልሆነ ኮሜንት ሰው ለመዋየት እንትን ለማለት መጥቶ የሰውየውን ስም ሜንሽን እያደረጋችሁ ያልሆነ ነገር አንተ አትጻፉ። በቃ ሐሳብ ሞግቱ። ሐሳብ በቃ ለምሳሌ ሙሉ ያነሳው ሐሳብ ካለ ሐሳቡን በሐሳብ ተቹ። በቃ ያን በቃ የዚህ ቤት ትሬንድ ይሄ ነው። በቃ ከዛ ውጪ ካለ እኔ ራሴ ሚውት አደርጋለሁ። እሺ ይቅርታ አሌክስ ስላቋረጡ። አሁን ይኸውልህ አሁን እዛ ቦታ ላይ በደንብ እዚህ መሀል ያለውን ኮንቨርሴሽን ሲሪየስሊ ማየት ይፈልጋል። ለምሳሌ ምን አለው ዲያብሎስ አንተ የእግዚአብሔር ልጅ ከሆንክ ነው ያለው። እንደ ሌቭል ኦፍ ዲቪኒቲ ነው እየጠየቀ ያለው። የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ እንዲሆን በል አለው። ጌታ ኢየሱስ የመለሰለት መልስ ግን በፍጽሞ ተቃራኒ ነው። የሰው ልጅ ብሎ ነው የመለሰለት። የሰው ልጅ ለምንድን ነው የሰው ልጅ ያለው ሲባል ጌታ ኢየሱስ ክርስቶስ ወይንም በእግዚአብሔር የዘላለም ሐሳብ ውስጥም ዲያብሎስን ድል ያደረገው ዲያብሎስን ሊረግጥ የፈለገው ዲያብሎስ ሲጀመር ፍጡር ነው። ከእግዚአብሔር ጋር የሚመጣጠን የሚታገልም አይደለም። አመድ ላይ የተጣለ ነው። እርሱን ድል ሊያደረገው የፈለገው እግዚአብሔር በፍጡር ነው፣ በሰው ነው። ሰው ነው እንዲረግጠው የፈለገው። ለዚህ ነው ኢየሱስ እንደ ሌቪል ኦፍ ሂውማኒቲ ነው የመጣው። በመስቀል ላይም ድል ያደረገው ሰው ሆኖ በሞቱ ነው ድል አድርጎ ዲስአርመድ ያደረገው። ስለዚህ የሰው ልጅ ብሎ ነው የመለሰለት። የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ ነው የመለሰ። የሰው ልጅ ደጋግሞ ለምን ከሴት የሚወለደው ራስን ይቀጠቅጣል ተብሎ ተጽፏል። እንደ ሂውማኒቲው አሁንም ብዙ ጊዜ ፋይት እያደረጉ ለምንድን ነው ሲል በስሜ ሲል ዋት ካይንድ ኦፍ መስቀል ላይ ድል አድርጎ በሰማይ በምድር ስልጣን ተሰጠኝ ብሎ የሰጠኝን ደግሞ ሰጠኋቸው ያለው። ኦኬ ለምሳሌ ስልጣን በሰማይ በምድር ተሰጠኝ ብሎ እንግዲህ ሂዱ አለ። እንግዲህ ሂዱ what does this mean? go with this authority ማለት በዚህ ስልጣን ሂዱ ነው። ማጥመቅም ይሆን
ሰዎችን መመስከር ቢሆን ወንጌልን መናገር ቢሆን ዲያብሎስን አጋንንት ማስወጣት ዲስ ኢዝ ኢት። መጽሐፍ በጣም ሲሪየስሊ የሚናገረው በሰው በሆነው ስሩ ደ ሂውማኒቲ። አንድ ጥያቄ ልጠይቅህ አሌክስዬ፣ አንድ ጥያቄ ልጠይቅህ። አዎ በአብና በወልድ የስም ስልጣን ውስጥ ልዩነት አለ? በፍጹም የለም። የስራ ልዩነት ነው እንጂ ያለው አውቶሪቲ አይደለም። ጉዳዩ ሲራ ዲፍረንስ ነው እኮ። እኩል በስልጣን አንድ ናቸው አይደል? ዴፊኒትሊ አብ ሰው አለ። ስለዚህ አጋንንት የሚወጣው በኢየሱስ በስሙ ስልጣን ነው የሚወጣው አይደል? በስላሴ መካከል አንድ ስልጣን ያለው አይደል? አንድ ስልጣን፣ የተለያየ ስልጣን የለም። አንድ ስልጣን ያለው አይደል? አሁን ትሪኒቲ ላይ እኮ ችግር የለብንም እኮ በስላሴ መካከል ያለው አንድ ስልጣን ነው አይደል? ያለችው አንድ ስልጣን፣ አንድ ነጠላ ስልጣን ነው ያለው አይደል? ስለዚህ ያቺ አንድ ነጠላ ስላሴ ስንል እኮ ጋድ ሄድ እያልን ነው እኮ። በጋድ ሄድ ውስጥ አንድ ሲንግል ኦቶሪቲ ነው ያለው አይደል? አንድ ስልጣን ነው ያለው። አሁን ለምሳሌ ስላሴ ላይ ለምሳሌ በስልጣን አንድ ናቸው ይባላል አይደል? ስላሴ ላይ ጋድ ሄድ ብለን እኮ ተስማማን። ጋድ ሄድ ካልን በኋላ ክፍፍል። ስለዚህ ለምሳሌ አጋንንት ሲወጡ በዛችኛው በአንዷ ስልጣና የሚወጣው አጋንንት በስላሴ ውስጥ ባለው በአንዱ ስልጣና የሚወጣ እንግዲህ ይሄንን የተሰጠንን ስም ነው የምናየው። አሁን ጌታ ኢየሱስ አሁን እኮ ሰው በጣም እየተቸገረ ያለው በዚህ ስም ምን ያክል ነው የሚያምነው ነው። አንድ ክርስቲያን ነኝ ካለ እግዚአብሔር ጌታ ኢየሱስ የተናገረውን ውሰደው በስሜ አጋንንት መልሱለት በቀጥታ ይቀርታ አሌክስ። ሌላ ሎጂክ ውስጥ ምን ነው? በክርስቶስ ስምና በአብ ስም ይወጣል ወይስ አይወጣም? አጋንንት ምን ማለት ነው? በክርስቶስ ስም በአብ ይወጣል ማለት? እሺ በክርስቶስ ስም አጋንንት ይወጣል አይወጣም? ጥያቄን ጨርሰህ ነው ሲሳይ? እኔ በቃ ደከመኝ እኮ ያክልን ኦኬ ጥያቄን ጨርሰህ እዩ በማይክ አብረተህ ነበርና ቅድም ግን አንተ ምን ለማለት ፈልገህ ነው ሲሳይ? ኢየሱስ ክርስቶስም ኳስ ተጫዋች ምናምን ያልከው አንድ ሲሳይ ልጠይቅ ጂሰስ ስም ነበር እያወራን ነበር። ለሲሳይ ነው የጠየቀው። በፊደሏ በእንትኗ ብቻ ከሆነ ቅድም ማነው ሶል ሲናገር ስለነበር ኢየሱስ ስንል ራሱ የአብ ማንነት ነው፣ ራሱ የወልድ ማንነት ነው። የማንነት መለያ። ቆይ ስለ ፊደል አትበል። አሁን ኮት አታድርገኝ። እኔ ፊደል አላልኩኝም ሲሶ። እኔ ፊደል ከልጅነት የተሰጠው ስም ነው። ከዛ ውጭ አይሰራም አልክ እኮ። በክርስቶስ ስሙ ኃይል አለው። ኢየሱስ የሚለው ስም ኃይል አለው ብለህ ታምናለህ ሲሳይ? ስሙ ኢየሱስ የሚለው ስም ኃይል አለው። ስሙ ኃይል አለው። ስለዚህ ስሙ ኃይል ስላለው የሆኑ እንትን ስላሉ ኦልሬዲ እንደ የሆነ ተራ ስም ነው፣ የመጠሪያ ስም ተራ ስም ብለህ ነው የምትቆጥረው ኢየሱስ የሚለውን ስም። እንደዛ ያለ ሰው የለም። እኔ ነኝ ያነሳሁት ይሄንን ሲሳይ ነው የጠየቁት። በፍጹም እኛ በኢየሱስ ስም እኮ አጋንንት በኢየሱስ ስም ብቻ ይወጣል አላልንም። በኢየሱስ ስም አጋንንት ይወጣል። ኦፍ ኮርስ በኢየሱስ ስም አጋንንት ይወጣል። ምክንያቱም የኢየሱስ ስም ነው። ስለዚህ ሐዋርያት ግን በኢየሱስ ስም ብቻ ነው ያወጡት አይደል አጋንንት? የሐዋርያት ሥራ ሙሉ ስታነበው በኢየሱስ ስም ብቻ ነው ያወጡት። ያ ማለት ግን አጋንንት የሚወጣው በኢየሱስ ስም ብቻ ነው። አይ በኢየሱስ አላጠመቁም። ማን የማታውቀውን ነገር አታውራ ብራዘር። በኢየሱስ ስም ነው ያጠመቁት ይላል መጽሐፍ ቅዱስ። ጥቅስ ላምጣ አይልም። አምጣ አጠመቁ የሚል አምጣ። አጠመቁ የሚል አምጣ። እጠብቅሃለሁ። አማን ጊዜ ሰምታችኋል? በኢየሱስ ስም አጠመቁ የሚል ያመጣልኝ ነው አሌክስ። በኢየሱስ ስም አጠመቁ የሚል ያመጣልኝ ነው። በኢየሱስ ክርስቶስም ተጠመቁ የሚል ጥቅስ አለ። ማአት አጠመቁ ስለማጥመቅ ቆይ ስለመጠመቅ እሱን አወራለሁ። ሐዋርያት በኢየሱስ ስም አጠመቁ የሚል አምጣልኝ። አይ ይኸውልህ ልዩነቱን አሁን ያልተረዳኸውን ነገር ላስረዳህና ዲስከሽኑ ምን እንደሆነ ገብቷል። አሁን ማስረጃውን መጀመሪያ ገባ።
ዘለህ ስለገባም ውይይቱ ገብቶሃል? አምጣ ማስረጃውን፣ ችግር የለውም። በኢየሱስ ስም አጠመቁ የሚል አምጣ ማስረጃውን። ውይይቱ ገብቶሃል ወይ? እያወራን ያለ ነው። ገብቶኛል። ውይይቱ ሲጀም ሐሳቡ የተነሳው እኔ በተናገርኩት ነገር ነው። እኔና ሰው ስናወራ የነበረው ምንድን ነው? ማስረጃው ነው የጠየቀን። ተውና በኢየሱስ ስም አጠመቁ የሚል አምጣ። በኢየሱስ ስም አጠመቁ የሚል አምጣልኝ። እመጣላለሁ። ጥቅስ ለጥቅስ ምንድን ነው እያወራን ያለ ነው? ምንድን ነው ርዕሱ? በቃ ጥቀስ አምጣ። ግድ የለም የምታወሩትን ነገር ኦልሬዲ አምጣውና ከዛ እናወራለን። አሁን ማስረጃውን ላለማምጣት ለምን ትመልሳለህ? አላልከኝም? ምንድን ነው ገብተህ ማስረጃ የምትለው? ምንድን ነው ርዕሱ እያወራን ያለ ነው? አምጣ። የማታውቀውን ነገር ነው ያወራኸው። በኢየሱስ ሐዋርያት አጠመቁ የሚል አምጣ። ልጁ ግን ጤነኛ ያልኩትኝ በኢየሱስ ክርስቶስ ስም እንደተጠመቁ የሚናገር ክፍል አለ። ይሄ ማለት ጤነኛ ነኝ። አንተ የማታውቀውን ነገር ስላወራ ማስረጃ አምጣ ብቻ። ምንድን ነው? ምንድን ነው? ዲቤት ነው? ምንድን ነው ማስረጃ? አንተ ማመጣለህ? በኢየሱስ ስም ጥምቀትን በኢየሱስ ብቻ በኢየሱስ ስም አጥምቀው አላልክም? አንድ እኔ ጣልቃ ልግባና ለምሳሌ በቃ የለም ዝም ብላ አታውራ። ሙዴ አንድ ጥያቄ ልጠይቅ። አንድ ጥያቄ ልጠይቅ። አሁን እኮ ኦልሬዲ እንትን አይደለም እኔ እንትን ብያለሁ። ያልሆነ ነገር ምጽፉ ሰዎች እኔው ራሴ ሚውት እያደረኳችሁ ነው። እኔው ራሴ ነው ሚውት እያደረኳችሁ። ተዋቸው፣ ችግር የለውም። ሲስ ይጻፉ። ኖ እኔ ይሄን ፍሬያቸው እሱ ነው። የሌላቸውን ኬታ ያመጣል አይደለም። እንደዛ አሙሌ እንደዛ አንተ ማጠቀም እነሱንም እኔ ሚውት እያደረኩ ነው። ሁላችንም በፍቅር ሐሳብ ብቻ ምን ሞንግትበት እኔ እየጠየኩ ሲሶ ይኸውልህ ምን አልክ መስል በኢየሱስ ስም ብቻ ነው አጋንንት ያወጡት ሐዋርያት ወይስ ሌላ ስም ተጠቅመዋል ለማውጣት? የሐዋርያ ስራ ላይ ያጠመቁትም ያወጡትም በኢየሱስ ስም ብቻ ነው እንትን ያሉት። ሐዋርያ ስራ ላይ ተጻፈ ያጠመቁት አትበል። በኢየሱስ ስም አላጠመቁም። በኢየሱስ ስም አላጠመቁም። አንተም እንዳማን አጥመቁአሉ። አምጣ ማስረጃ አንተንም። ኧረ እባካችሁ ሰው ምን ሆኗል? በኢየሱስ ስም አጠመቁ የሚል የለ። ሚስ አንደርስታንዲንግ እንዳይፈጠር ሐዋርያት በኢየሱስ ስም አጠመቁ የሚል ነገር የለም። በኢየሱስ ተጠመቁ ብለው ሲናገሩ እናያለን። አሁን ሐሳቡ ማለት ምን ማለት ነው? ምን ማለት እንደሆነ እሱ ጠይቅ። ይኸውልህ ምን እያልኩ ልንገርህ። በኢየሱስ ስም አጠመቁ የሚል አንድም ቦታ የለም። በቃ እናንተ ናችሁ እያላችሁ አንተና አማን ያላችሁ በኢየሱስ ስም ተጠመቁ ብለው አዘዋል። አማንም ያለውን ስላልተረዳኸው ነው ሙሌ። ተጠመቁ ተብሎ አዘዋል። ይሄ ማለት እንደዛ ማለት ነው ያለው። የኔን ሐሳብ ላፍቀንጥ እኔ ስላልኩ እያወራሁ አይ አማን እኮ እንደዛ ነው ያለውና ቆይ ስማ አንዴ ሚዩት የራሴን ሐሳብ ራሴ ልግለጽ። በኢየሱስ ክርስቶስ ስም ተጠመቁ ብለው ያዙ ነበር ሐዋርያት። ይሄ ማለት ምን ማለት ነው? ኢየሱስ እያላችሁ ውሃ ውስጥ ገብታችሁ ተጠመቁ ማለት ነው? ማለት እንደዛ ማለት ነው ወይስ በኢየሱስ ክርስቶስ ኦቶሪቲ ወይ ስልጣን እያጠመቁ ነው ጥያቄው የነበረው። ልዩነቱ እሱ ነው። እናንተ መታችሁ ምን አላችሁን? አጋንንት የሚወጣው በኢየሱስ ስም በራሱ በሲለብሏ እንጂ በክርስቶስ በሚለው አይወጣም። ቃል ቢባል አይወጣም። መድኃኔ ዓለም ቢባል አይወጣም። በአብ ወልድ መንፈስ ቅዱስ ስም ቢባል አይወጣም አላችሁን እንዴ? የኢየሱስ ክርስቶስ ስም ሲባል ምን እየመሰላችሁ ነው? ሲለብኑን እያወራን መሰላችሁ ወይ ብለን እየተከራከርን ነው። እሱ ነው ውይይቱ። አዎ ኢየሱስ እኮ ተብሏል እንጂ አማኑኤል አልተባለም ብሎ ተከራከረኝ። ሲወል ቅድም እዚህ ጋር ነው እያወራን የገባኸው። ስለዚህ ኦኬ፣ እንደዛ ከሆነ እናንተ ከኦንሊ ጂሰስ ጋር ስትከራከሩ በኢየሱስ ክርስቶስ ስም አጠመቅን ሲሉ ተጠመቁ ብለው ትእዛዝ አዘዋል ሐዋርያት። ስለዚህ ለምንድን ነው በአብ ወልድ መንፈስ ቅዱስ የምናጠምቀው ሲሏችሁ ምን ብላችሁ ነው የምትመልሱላቸው? ለምንድን ነውስ እንደነሱ በኢየሱስ ክርስቶስ ስም ማታጠምቁት ነው የኔ ጥያቄ። አሁን ከገባህ የተቀዳ ስለሚኖር በኋላ ትሰማዋለህ ያንተን ሶል። አሁን ሙለት ያስረዳን እንግዲህ ችግር የለም ይቀጥልና ቆንጆ። አሁን አንተ ነህ የምትመልሰውን ምን እንደምትመልስ ማታቅ። ምክንያቱም ራስህ በኢየሱስ ስም አጠመቁ ብለህ ስለተስማማ እኛ ከጅምሩም በኢየሱስ ክርስቶስ ስም ሐዋርያት አጠመቁ ብለን አናምን። ተስማምተሃል አለ በኢየሱስ ስም አጠመቁ አለ። ቆይ ሚዩት አድርገውና እኔ ላይ ድራማ ልትሰራ አልክ እኮ ምን ያጨቃጭቅሃል ካላልክ በኢየሱስ ስም ያጠመቀ ሐዋርያ የለም አለ አልክ አንተ አላልኩኝ። አሁን ሚዩት አድርገው እንደዛ ብያለሁ። አንድ ቤት ማኔጅ ላድርገውና
አንድ ዋና ያላልኩትን ብለህ አይደለም ጥምቀቱን እንቶና ርዕሱን ድጋሚ ሪስታርት አድርገን እንጀምረው። ሙሌ አቀድም ኮሜንት ላይም ስላልክ ለምሳሌ አጋንንት በኢየሱስና በኢየሱስ ስም ብቻ ነው የሚወጣው ብለህ ነው የምታምነው? ሙሌ ጋይስ አለ እስቲ አንድ ቁጥር ጻፍ። አንተ አለ የሆነ ስልክ ገብቶበት ሊሆን ይችላል፣ ድምፁ አይሰማም። ኦኬ ይሰማል። አሁን መታረጣለህ፣ ግን መታሃል ትቆራረጣለህ ትንሽ አሁንም እየተቆራረጥክ ነው ሙለታ። ለማንኛውም እኔ ሰዎች አሁን ስሰማለሁ በቃ እስቲ ድጋ አናፖሎ ሚውት ላደርግ ነው። እንደዚህ አይነት ኮሜንት አጻፈ አናፖሎ። ጥያቄ ምን ነበር ሲስ የጠየቀው? በክርስቶስ ስም። እሺ ቆይ አንዴ ሞዴሬተሮችን ሚውት ማድረጋቸው ሰዎች አሉ። እሺ ሙሌ ወደ አንተ ልመለስ። የሙለታ አይሰራም። እስከዛ ላስተካከለ እኔ ሜቢ አንዳንድ ሰዎች እንደዛ ብለሃል ምናምን ስለሚሉ ሰዎች የሚጠመቁት በአብ በወልድ በመንፈስ ቅዱስ ስም ነው። ኦኬ ስለዚህ ያላልኩትን እንትን አትበሉ እባክህ። የሚሳደብ ሰው አንድ ሚውት እኔ እንትን ስልጣን የለኝምና እያየህ ሚውት አድርግልኝ። አንዳንዶቹ የስድብ መንፈስ የተቀቡ ስላሉ እናንተ ጋር ያለው ደግሞ አጋንንት እንዴት እንደሚወጣ እኔ እንጃላችሁ አንዳንዶቻችሁ። ስለዚህ ስድቡን አቁሙት። ልቀጥል። እኔ አላልኩኝም። አሁንም እማምነው ልናገር። ማንኛውም ሰው ሀሳብ ሞግቱ። ሌላ መጥፎ ነገር ስፔሻሊ ገስት ላይ ያለ ሰው አትናገሩ። በቃ ተሳዳቢ ያው ከዲያብሎስ ነው። ስለዚህ ተዋቸው ይሳደቡ። እሱ ኦኬ። እኔ ግን ልናገር ሀሳቡን ብቻ ቻሌንጅ አድርጉ። ገስት ላይ ያለውን ሰው ሀሳቡን ብቻ ቻሌንጅ አድርጉት። ሌላ ነገር አትጻፉ። በቃ ኦኬ ልናገር። አማን ቀጥል። ሰዎች የሚጠመቁት በአብ በወልድ በመንፈስ ቅዱስ ስም ነው። ማቴዎስ 28 ቁጥር 19 ላይ ክርስቶስ ይህንን ትእዛዝ አዟል። ሐዋርያት ሥራ ላይ ግን ተደጋግሞ ስትመለከቱ በኢየሱስ ክርስቶስ ስም ተጠመቁ ብለው ሐዋርያቶች ሲያዙ ታያላችሁ። አሁን ዲፋይን ማድረግ ያለብን በኢየሱስ ክርስቶስ ስም ሲባል ምን ማለት ነው ነው። አሁን እየተከራከረን ያለነው ከዚህ አንጻር ነው። ኦኬ ለምን ሲባል በኢየሱስ ክርስቶስ ስም የሚባለው ኢየሱስ የሚለውን ስም ሜንሽን እያደረጉ ማድረግ ከሆነ ኦኬ እነ ሙለታና እነ ሶል ለምንድን ነው በኢየሱስ ክርስቶስ ስም ብቻ ወይም ደግሞ በአብ በወልድ በመንፈስ ቅዱስ ተጠመቁ ሳይሆን እያሉ ማጥመቅ ያለባቸው? ልክ እንደነ ኦንሊ ጂሰሶች በኢየሱስ ክርስቶስ ስም እያሉ ለምንድን ነው የማያጠምቁት የሚል ጥያቄ ነው ያነሳ ነው። ስለዚህ አሁንም በደንብ እየሰማችሁ ስሙ ተጠርቶ ብቻ በክርስቶስ ስም አጋንንት አያወጣም አሉን። በመድኃኒዓለም ስም አጋንንት አያወጣም አሉን። በአብ በወልድ መንፈስ ቅዱስ ስምም አጋንንት አያወጣም ብለው ተናግረውናል። በነገራችን ላይ ስቶሪ ላይ በኋላ አስቀምጠላችኋለሁ ሉተራውያን ምን እንደሚያምኑ ማለት ነው እዚህ ርዕስ ላይ። ከዛ ከነሱ ጋር ደግሞ ሄዳችሁ ውይይት እንድታደርጉ ይጋበዛችኋል ማለት ነው። ሳይን ኦፍ ደ ክሮስ በሉተራን ማማተብ ማለት ነው። ሴሶ በአብ በወልድ መንፈስ ቅዱስ ብሎ ማማተብ አጋንንት ያስወጣል ብለው ያምናሉ እነ ሉተር። ኦኬ አንግሊካኖችም እንደዛ ያምናሉ። ስለዚህ አሁን ይቅርና በስም አሁን በስም ነው እየተከራከርን ያለው። በኢየሱስ ነው በክርስቶስ ምናምን እያሉ ማለት ነው የሚያወሩት ያሉት። በማማተብ አጋንንት እንዴት ሊወጣ ይችላል? በአብ በወልድ መንፈስ ቅዱስ እንዴት ለአጋንንት ሊወጣ ይችላል ብለው ሉተራን እያስተማሩ ነው። ማስረጃ አላለችኝ ሰዎች ደግሞ እነሱ ሲመጡ ከነሱ ጋር ታወራለህ። እነሱ የሉም። እነሱ ሲመጡ ከነሱ ጋር ታወራለህ። እውነት አይደለም ማወቅ የምትፈልገው ሄደህ ዲቤት አድርጋቸው ሄደህ ከየት ነው ይህን ሀሳብ ያመጣችሁት ብላችሁ መወያየት አለባችሁ። መጀመሪያ እዚህ መታችሁ እነሱ ሲመጡ ታወራቸዋለህ አልኩ። አሁን ያልከውን ነገር ሰምቻለሁ፣ ልመልስልህ። አሁን መጀመሪያ ምንድን ነው ያለው? ሰምታችሁ ከሆነ ሐዋርያት በኢየሱስ ስም አጥምቀዋል አለ። ቆይ ኧረ በእናትህ ኔትወርክ ዘግቷል። ድምፅ እንዳይገባ ነው። ድምፅ ዝጉ ቀንሱ እያልኳቸው ነው። በኢየሱስ ስም አጥምቁ። ማስረጃ አምጣ ብዬ ነበር። በኢየሱስ ስም አጥምቀዋል ሐዋርያት ብለሃል። ቶ ዝም ብለህ ክህደት ያው አዲስ ስላልሆነ
እሺ ቆይ ብዬ ከሆነ ሙለታ ብዬ ከሆነ ተሳስቻለሁ ማለት ነው። ሰው ነኝና ደግሞ ተሳስቼም ከሆነ በቃ አጥፍቼ ሆነ እኔ እንደዛ አላምንም። እሺ አሁን የጠየቁት ጥያቄ ግን መልስ። እሺ አሁን እሱን ልመልስልህ። በቃ አሁን ተሳስቻለሁ ስላልክ ወደኋላ ልመለስም። አሁን እኛ ሐዋርያት ያጠመቁት በአብ በወልድ መንፈስ ቅዱስ ስም ነው፣ ግን በኢየሱስ ስም ተጠመቁ ብለዋቸዋል። ምን ማለት ነው በኢየሱስ ስም ተጠመቁ ማለት? እንግዲህ ጳውሎስ ሲጠመቅ ግልጽ በሆነ መንገድ ስለምን ትዘገያለህ? እንግዲህ ሂድና ተነስና ስሙን እየጠራ ተጠመቅ ተብሏል። ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ተብሎ ተነግሯል። ስለዚህ ስሙን ጥራ ለሆነ እዛው ሐዋርያት ሥራ ይችላል ማለት ነው።